ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ዛሬ በአማራ ክልል በ200 አካባቢዎች ውጊያ መደረጉ ተገለጸ። የአማራ ፋኖ ብሔራዊ ንቅናቄ ዘመቻ አይሻ ሰይድ በሚል ያወጀው ዘመቻ በ200 አካባቢዎች ነው በከፍተኛ የአገዛዙ ኪሳራ እየተካሄደ ያለው። በስካሁን በርካታ ከተሞችና ወረዳ የዞን መንደሮች በፋኖ ቁጥጥር ስር ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው መግለጫ በአማራ ክልል ምርጫው አልተካሄደም፣ ምርጫውን አክሽፈናል ሲል ነው ንቅናቄው ያወጣው መግለጫ የሚያመለክተው። በሌላ በኩል የኦሮሞ ነጻነት ሰራዊት በበርካታ የኦሮሚያ አካባቢዎች ምርጫው እንዳይካሄድ ማድረጉን አስታውቋል። ወደ ጅቡቲ የሚወስደው መስመር በመዝጋቱም የተሽከርካሪዎች እንቅስቃሴ መገደቡን ነው ያመለክተው። ከ50 በላይ የምርጫ ጣቢያዎች ተቃጥለዋል። በርካታ የምርጫ ጣቢያዎችም እንደዚሁ መውደማቸው ነው የተመለከተው። የአብይ አህመድ አገዛዝ ግን ምርጫውን በሰላም አከናውነን ጨርሰናል እያለ ነው። ተመልካቾቻችን በምርጫው ላይ በማተኮር የዛሬውን የአንከር የመረጃ ክፍለ ጊዜ ወደ እናንተ ይዘመተናል። ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር በመሆን ነው ወደ እናንተ ዝግጅቱን የምናቀርበው። አብራችሁን ሁኑ። መልካም ጊዜ። ጤና ይስጥልኝ ያሬድ። ጤና ይስጥልኝ መሳይ፣ እንደምን አለህ? ዛሬ ግንቦት 24 ነው 2018 ዓ.ም የአብይ አህመድ ምርጫ እየተካሄደ ነው። ምናልባትም ይህንን እኔ እናንተ ስንነጋገር የምርጫ ቦርድ ተጨማሪው ሰዓት ተጠናቆም ሊሆን ይችላል። የምርጫው የድምፅ አሰጣጥ ጊዜ እንዲራዘምም ውሳኔ ማስተላለፉን ሰምተን ነበረ። እንደው ስለ ምርጫው እናወራለን። ምርጫ ተካሄደ ብለን ጊዜ ወስደን ይህንን የመሰለ ውድ የአየር ሰዓት ለዚህ ቀልድና መሳለቂያ ኢትዮጵያንም ላዋረዳት የምርጫ ሂደት የምናውል አይመስለኝም። እንደው በጥቅሉ አጠቃላይ ከዚህ በኋላ ምን ይጠበቃል በሚለው ላይ አተኩረን ነው ሰፊ ውይይት የምናደርገው። ነገር ግን አንዳንድ ነገሮችን እንነካካለን። በአማራና በኦሮሚያ ክልል ምርጫው አልተካሄደም ማለት ይቻላል። በተለይ በአማራ ክልል በአብዛኛው ቀጠና እንዲሁ በዞን ዋና ዋና ከተሞች እሱንም የተወሰኑ ቀበሌዎች ካልሆነ በስተቀረም ምርጫው በአማራ ክልል ተካሄደ ብሎ ለመናገር የሚያስችል አይደለም። በኦሮሚያም ተመሳሳይ ነው። በተወሰነ ደረጃ አንዳንድ ቦታዎች ላይ ምርጫው ተካሂዷል። በተረፈ ግን የኦሮሞ ነጻነት ሰራዊት በወሰደው እርምጃ አብዛኛው የምርጫ አካባቢዎች የሰው እንቅስቃሴ ተገድቦ ነው የዋለው። ምን ማለት ይቻላል? ዕለቱን እንዴት አሳለፍከው አንተ ባጭሩ? መሳይ፣ ምናልባትም በኢትዮጵያ ታሪክ አስገራሚ የሆነ ጊዜ ሆኖ የሚመዘገብ ይመስለኛል። የሀገሪቱ አብዛኛው ክፍል በተለይ የአማራና ኦሮሚያ ክልል የጥይት ጩኸት እየተሰማ ዜጎች እየተዋከቡ መንገድ ተዘግቶ በአንዳንድ ቦታዎችም የአዲስ አበባም ጭምር አልፎ አልፎ አፈሳዎች ጭምር ወጣቶችን ማሰር ከትላንት ወዲያ ጀምሮ ይካሄድ ነበረ እና ይሄ ደጋግሞ ሲባል የነበረው ነገር ግጭት ባለበት ጥይት እየተጮኸ የሚደረግ ምርጫ ሊባል አይችልም። ምርጫ ቢያንስ አንዱ ሊሟላለት የሚገባው ነገር የሰላም መኖር ነውና ዜጎች በጭንቀት ውስጥ ሆነው አዲስ አበባ ጭምር እኔ የተለያዩ ሰዎች ማዋራች እያለው ከጠዋት ጀምሮ የተለያዩ መልእክቶች ደርሰውኛል። ብዙ ሰው በስጋት ውስጥ ነው ቀኑን ያሳለፈው። የሆነ ነገር ሊነሳ ይችላል ወይ ረብሻስ ቢነሳ ምናምን የሚል ስጋቶች ነበሩ። ግን ያገዛዝ ስርዓቱ ደግሞ ምርጫው እንደሚደናቀፍም ቀደም ብሎ ስለተረዳም ይመስለኛል ከጠዋት ጀምሮ ዘገባቸው አስቂኝ ነበረ። እርጉዝ ሴት መታ መረጠች፣ ምጥ ላይ ያለች ሴት መታ መረጠች፣ ሰዎች ከለቅሶ ቤት ነቅለው መተው ቀብር ሳይሉ መተው መረጡ እያሉ እንዲህ አይነት እና ኢትዮጵያ እየመረጠች ነው የሚል መፈክር የያዘ ዘገባ ነበር በተከታታይ ያደርግ የነበሩት። ኢትዮጵያ ለነሱ ምን እንደሆነች ማሳያ ነው። በመጀመሪያ ደረጃ ምንም ጥያቄ የለውም። ያገዛዝ ስርዓቱ ደጋፊዎችም በተለያየ ምክንያት የተገደዱ ሰዎች አንጻራዊ ሰላም ባለባቸው ቦታዎች ላይ ሁሉ ምርጫ ስለሌላቸው ታዘውም አሁን ሁሉም ምርጫ ጣቢያ ውስጥ የመጀመሪያዎቹ ተሰላፊዎች ሌላው ቢቀር ያገዛዝ ስርዓቱ በየቀበሌው በየወረዳ ያሉ ካድሬዎች በጠዋት ሰው ወጥቶ
ተጋፍቶ መረጠ የሚለውን የሚዲያ ሽፋን እንዲይዝ ግልብጥ ብለው ነው የሚወጡት። በየጣቢያው ሄደው ይሰለፋሉ። ለታዛቢ አሉ ለሚባሉትን ጥቂት ታዛቢዎች ማሳየት ይፈልጋሉ። ግን አሁን አዲስ አበባም ብዙ ቦታዎች ላይ ከተማውም ጭምር ጭር ብሎ ነው ያለው። ሰው ስጋት ውስጥ ነው ያለው። አብዛኛው ሰው በዚህ ምርጫ ላይ ደስተኛ አይደለም። ከአዲስ አበባ ውጭ ደግሞ ያሉት መረጃዎች አሁን የምርጫ ቦርድ ዋና ኮሚሽነሯ የሰጡት መግለጫ ትንሽ ያስቃል። ወደ 143 ምርጫ ጣቢያዎች ብቻ አሁን አንተ እንኳን ባልከው እኮ አማራ ክልል ብቻ ከ200 በላይ በሆኑ ቦታዎች ላይ ግጭቶች ማለት በእያንዳንዱ ግጭት ባለባቸው ቀጠናዎች ላይ በርካታ ምርጫ ጣቢያዎች ይዘጋሉ ማለት ነው። እና ዝም ብለህ እንኳን 200 አካባቢ ባለው መጠነኛ እንኳን ግጭት ተነስቶባቸዋል በተባሉት አካባቢዎች ላይ 2 እና 3 ምርጫ ጣቢያዎች ቢዘጉ በትንሹ አማራ ክልል ብቻ እንኳን ከ600 በላይ ምርጫ ጣቢያዎች ወይ በሺ የሚቆጠሩ ምርጫ ጣቢያዎች ምርጫ ላይ ካሄድ ይችላል። በተመሳሳይ ሁኔታ ኦሮሚያ ክልል። ስለዚህ ትልቁ ነገር ምንድነው? ከመራጭ ስቶ ምርጫ ቦርድ ክሬዲቢሊቲውን ያጣው ይሄ ሁሉ ችግር ባለበት የምዝገባው ሂደት በጣም አስጨናቂ በነበረበት በዛ አስቸጋሪ ጊዜ ውስጥ በላይ ሰው እንደተመዘገበ አድርጎ ምርጫ ጣቢያዎቹም እንደዚህ ወደ 50,000 ምርጫ ጣቢያዎች በስነ ስርዓት እንደተዋቀሩ አድርጎ አስቀድሞ ያን ቁጥር የሳለው እነዚህን በየቦታው ያሉትን ችግሮች አሳንሶ ለማሳየትና ምንም ኢንሲግኒፊካንት ነው ምርጫውን ለማስተጓጎል የገጠሙት ተግዳሮቶች ከዛ ይልቅ በአብዛኛው ቦታ ያለ ምንም ችግር ምርጫውን አካሂደን ጨርሰናል ነው። በእርግጥ አንዳንድ ቦታዎች ያሉት መረጃዎች እንደሚያሳዩት ከድምጽ መስጫው ከዛሬ በፊት ነው ምርጫው ያለቀው። ትላንትና ከትላንትና ወዲያ ቀድመው ምርጫውን የጨረሱ አካባቢዎች እንዳሉ የወጡ መረጃዎች ጭምር ያሳያሉና በአጠቃላይ ግን ትልቁ ነገር የምታየው ነገር ሀገሪቷ በዚህ አይነት ቅል በወጣበት ጦርነት እየተካሄደ ባለበት ግጭቶች በተበራከቱበት ዜጎች የመንቀሳቀስ መብታቸው ሙሉ በሙሉ በተነፈገበት አፋኝና መቃ ባለበት ሁኔታ ውስጥ ያው ያገዛዝ ስርዓቱን እድሜ ለማራዘም የተደረገ የምርጫ ርብር ሆነ ያገዛዝ ስርዓቱ እነዚህን ፕሮፓጋንዳዎችም ቁጥሮችም ይፈልጋቸዋል። ምርጫ ቦርድም ለዛ የሚመች አይነት መግለጫ እየሰጠ እንደሆነ ይቺ እንኳን ግጭት ምክንያት አማራና ኦሮሚያ ክልል ምርጫ ጣቢያዎች ተዘግተዋል የምትለዋ ቁጥር ብቻውን እንኳን የምርጫ ቦርድ ምን አይነት አቋም እንደያዘ ማሳያ ነች። ያሬድ እንግዲህ ዓለም አቀፍ የተለያዩ ሚዲያዎች የተለያዩ የሰብአዊ መብት ድርጅቶች ሰሞኑን በስፋት ስለ አብይ አህመድ ምርጫ ዘገባ ሲሰሩ ነበር። አብዛኛው በአንድ ድምጽ በአንድ ቃል ስለ ምርጫው ትክክለኛ አለመሆን የአብይ አህመድ የስልጣን ማራዘሚያ የሆነ ስነ ስርዓት አድርገው እንደወሰዱትና ኢትዮጵያ በቀውስ ውስጥ እንደምትቀጥል አንዳንዱ እንደውም ገፋ አድርገው አብይ አህመድ የኢትዮጵያ ብቻ ሳይሆን የአፍሪካ ቀጠና ቀውስ ፈጣሪ እንደሆነ ሁሉ የገለጹበት ሰፊ ዘገባ ሲሰሩ ነበር የሰነበቱትና ዛሬ ይህንን ዕለት የተጠበቀ ነው። አዲስ ነገር የለም። ለመርሃ ግብር የሚከናወን ነው። አፋብን ባወጣው መግለጫ ምርጫው በአማራ ክልል አማራ በምክር ቤት ባለው ወንበር ልክ ተቆጥሮ በኮሮጆ ውስጥ ገብቶ በሄሊኮፕተር ወደ አዲስ አበባ ከሄደ ቆይቷል። አሁን እንዲሁም ዕለቱን ጠብቆ የሆነ መርሃ ግብር የፎቶና የቪዲዮ ትዕይንት ለማከናወን ካልሆነ በስተቀረም ምርጫ ድምጹን ውጤቱን ሰርተው የጨረሱት ጉዳይ ነው። ዛሬ የምርጫ ቦርዷ ሴትዮ አንተ ቀደም ሲል እንዳልኩ 143 እንዲሁ የተወሰነ ችግር አለ። ምርጫው ግን በአብዛኛው ተከናውኗል ለማለት አንዳንድ ወገኖች እንዴት አንድ ቦታ እንኳን ችግር የለም እንዲህ ግጭት ባለበት አካባቢዎች እንዴት አይኖርም ለሚለው አይሱም አለ የተወሰነ ቦታ ነው እሱ 143 ናቸው የተቀረው ግን በሰላም ተካሂዷል የሚል ቀድሞ የተዘጋጀ መግለጫውም የምታነበውም ሁሉም ነገር እቺ ሴትዮ በነገራችን ላይ ልጆች ይኖራቷል የልጅ ልጆች ይኖራቷል ቤተሰብ ጓደኛ ይኖራታል። ነገ ከነገ በታሪክ ፊት ምን ብላ እንደምትቀርብ እንግዲህ እዳው የሷ ነው። በእንደዚህ አይነት የኢትዮጵያ ሕዝብ በተዋረደበት ምርጫ የምርጫ ቦርዱ ኃላፊ ሆና ውሸት መግለጫዎችን እየወጣች በቴሌቪዥን መስኮት ይህንን ታሪኳን መቼም የምንዘነጋው አይደለም። ነገም ከነገ ወዲያም ሁሌም
የምናስታውሰው ይሆናል። ለማንኛውም ያሬድ እንግዲህ ዛሬ አብይ አህመድ ምርጫውን አከናወነ። ቀደም ሲል የጠቀስከው አንድ አጋጣሚ አለ። በዚህ አጋጣሚ እሱንም በደንብ ለተመልካቾች ግልጽ ማድረግ ያስፈልጋል። የሰባት የሟች ቤተሰቦች አስክሬን አስቀምጠው ምርጫ ለመምረጥ መጥቶ የተባለው በአስገዳጅ ሁኔታ ይሄ ምን ያህል ብልጽግና የሚባለው ስርዓት ነውረኛ እንደሆነ ይሄ የኢትዮጵያ ባህል ወግ እንጥፍጣፊው እንኳን ውስጣቸው የሌለም አስክሬን አስቀምጠው በግድ ነው ወጥተው ምርጫ እንዲመርጡ ያደረጋቸው። እውነት ለመናገር አስክሬኑም ቆሞ ተነስቶ የሚመጣ ከሆነ ያስገድዱት ነበረ። አስክሬኑን ስላልቻሉ ነው። ሰውን ግን ለቀስተኛውንና ሀዘንተኛውን ግን በግድ አስወጥተው እንዲመርጥ አድርገው ፎቶ አንስተው ፕሮፓጋንዳ ሰሩበት። ዳንኤል ክብረት ብዙ እንዲህ አይነት ነገር ሲናገር ነበረ። ሁለት እጅ የሌለው በጥርሱ የምርጫ ካርዱን ይዞ መጣ ብሎ ቲያትር ሊሰራብን ሁሉ ይሞክራል። እንዲህ አይነት መሳቂያና መሳለቂያ የሆነ ምርጫ ሊቀባቡት ሄዱበት ርቀት የበለጠ የሚያዋርድ፣ በእርግጥ እነሱ የተዋረዱ ናቸው። ሀገሪቱን ግን በዓለም መድረክ ፊት መሳቂያ መሳለቂያ ነው ያደረጋት። የሀገሪቱ ፕሬዚዳንት ወጥተው እንደ ምዕራባውያኑ ሀገራት የተሟላ ዲሞክራሲያዊ ምርጫ ባናረግም ግን የተሻለ ምርጫ አድርገናል ብለው እውነት ለመናገር በዚህ እድሜያቸው እንዲህ አይነት ቅጥፈት መናገራቸው የሚያሳፍር ብቻ ሳይሆን አንገት የሚሰብር እንደ ኢትዮጵያም እንደ ሀገርም ብሔራዊ ውርደት ውስጥ ለመግባታችን ማሳያ አድርጎ መውሰድ ይቻላል። አብይ አህመድ እዛው በሸሻ ሄዶ ደግሞ የመጣውን ውጤት በጸጋ ለመቀበል ተዘጋጅቻለሁ ያለበት ንግግሩ ደግሞ ምን ያህል የኢትዮጵያ ሕዝብ ንቀት እስከ አፍንጫው ድረስ መድረሱን ልቡ በዚህ የተነሳ መደንደኑን የተመለከትንበትና ዳግም ያረጋገጥንበት ስላቁ ነው። ለማንኛውም ያሬድ ዛሬ ምን አዲስ ነገር እናያለን? ማታ ላይ ምናልባት ነገ አብይ አህመድ በይፋ ምርጫ ውጤቱን ሊያውጅ ይችላል። ምን የተለየ ነገር እንጠብቃለን? ይችላል ሳይሆን ያውጃል። ኦልሬዲ ምንም ይሄ ያለቀለት ምርጫ ነው። እኔ ከዚህ ምርጫ ውጤት የተለየ ውጤት የሚታው ካለ የዋህ ሰው ነው። አንደኛ የተለየ ውጤት አፈናውም እያለ የተለየ ውጤት እኮ አንዳንዴ እንድጠብቅ የሚያደርግህ ለምሳሌ በጣም ጠንካራ የሆነ ፉክክር ቢኖር አፈናው እያለ ግድያውም እስሩም ወከባውም እያለ ግን አንድ ጠንካራ ፓርቲ ቢኖር ህዝብ ያኮረፈው መንግስት ስላለ ለዛ ፓርቲ ሊመርጥ ይችላል ብለህ ልክ እንደ 97ቱ የቅንጅት ፉክክር አፈናም አለ። ከአሁኑ ጋር አይወዳደርም፣ ግን ውጤት ትጠብቃለህ። በዚህኛው ግን ምንም የሚጠበቅ ነገር የለም። አንደኛ የረባ ተቃዋሚ ፓርቲ የለም። ሁለተኛ ያሉትም ጥቂት አሉ የምትላቸውን ፓርቲዎች በመላ ሀገሪቷ ተንቀሳቅሰው ስራ መስራት ያልቻሉበት ሁኔታ ነው ያለው። ስለዚህ ይሄ ምርጫ ገና ሳይካሄድ በፊት አብይ አህመድ 99 ምናምን ብቻ ከ95% እስከ 100% ባለው ውስጥ ጥቂት ወንበሮች ለተቃዋሚዎች ለቆ ሊያውም ተቃዋሚዎችም የሚባሉት የሱ የቅርብ ደጋፊ ብልጽግናዎች የብልጽግና ደጋፊ የሆኑ ተቃዋሚዎች የሚገቡበት ስለሆነ ምክር ቤቱ ምን አይነት ቅርጽ እንደሚኖረው እና ምን አይነት ምን እንደሚቀጥሉ እኮ በደንብ ይታወቃል። ስለዚህ ምንም ሰርፕራይዝ የለውም ማን ነው የሚያሸንፈው ተብሎ። ምርጫ ብዙ ጊዜ ምርጫ የሚባለው ሲያጓጓ ነው። አሸናፊውን መገመት የምትቸገርበት ውድድር ውስጥ ስትገባ ወይ ደግሞ የሆነ ፓርቲ ከፍ ያለ ወንበር አግኝቶ ትንሽ ፓርላማ ውስጥ ለውጥ። ይሄ ግን ምንም ምናልባት ካለፈው ወይ በተወሰነ ፐርሰንት ትንሽ ይጨምራል ወይ ደግሞ 1 ነጥብ ወደኋላ ወይ 1 ነጥብ ወደፊት ሄደ ይሆናል እንጂ ምንም ንቅንቅ የሚለው ነገር የለም። ስለዚህ ከዚህ ምርጫ ምንም አይጠበቅም። አንድ ሁለተኛ ያገዛዙ ሰዎች ምርጫው አፈና አልነበረበት እንደዚህ ነበረበት ሊሉ አይችሉም እኮ። በቃ ዲሞክራሲያዊ ምርጫ እያካሄድን ነው ብሎ የዚችን ሀገር የዲሞክራሲያዊ ምርጫ ሊያደናቅፉ የተነሱ ጠላቶች ምናምን የሚለው ፕሬዝደንቱም እነዚህ ሁሉ አንድ አይነት ሰዎች ናቸው። ኦልሬዲ አጭበርብረንም ሰብረንም ገለንም ቀጥፈንም ምንም ብለን ምርጫው እናካሄዳለን በተቻለ መጠን በእኛ ምክንያት እንዳይመጣ የዚያችን ቀን ሰላም ለማድረግ እንሞክራሉ። ግን እሱንም አልቻሉም። ምክንያቱም የተፋላሚ ኃይሎቹ ጠንክረው ወጥተው በየቦታው ፍልሚያ እያደረጉ ነው ያሉት። ከአዲስ አበባና የተወሰኑ ዋና ዋና ከተሞች ውስጥ ነው አንጻራዊ ሰላም ኖሮ እንዲሁ ሰው መምረጥ የቻለው እንጂ በአብዛኛዎቹ አካባቢ ያው በተለይ አማራና ኦሮሚያ ክልል በግጭት ስለ
ምርጫ ስነ ስርዓት አልተካሄደም። አንድ እሱ ነው። ሁለተኛ ግን የሰላማዊም የፍትሃዊነትም ጥያቄ አምጥተህ ምርጫውን በዚህ ሁኔታ የምትመዝነው ምርጫም አይደለም፣ ለዛም ይበቃም አይደለም። በእነዚህ መስፈርቶች ለመመዘን የሚበቃ ሂደት እንዳልሆነ ቀደም ብለን ባነው ውይይት እንትን ብለናል። ዞ ያገዛዝ ሚዲያዎች ያገዛዝ ስርዓቱ ቀድሞ ያደራጃቸው የሲቪክ ማህበራቶች ብለው በጀት አግኝተው መስከር የተዘጋጁ በቋፍ አቆብቁበው የሚጠሩ ኃይሎች አንዳንድ ምሁራኖች አጨብጭበው ቶሎ ያገዛዝ ስርዓቱን አዲሱን ስልጣን አሞካሽተው ቢዝነስ አዝ ዩዥዋል ወደ ነበርንበት እንመለሳለን የሚል ጉጉት ያላቸው ኃይሎች ይሄንን በደንብ በፕሮጀክት ተይዞ እየተሰራ ያለ ነገር ነው። የአፍሪካ ህብረትም መደምደሚያው ምን ሊሆን እንደሚችል ይታወቃል። ከአዲስ አበባ የሆነ የተወሰኑ ከተማዎች ብቻ ሄደት ብለው በሰላም ተጠናቋል የሚል ምልክቶች ካሁኑ እየሰሩ ስለዚህ ለኔ የሚደንቀኝም ነገር የለም፣ አዲስም ነገኝም አይደለም። ይሄ ምርጫ ቀደደገን እንዳልነው ያገዛዝ ስርዓቱ በአይን አውጣና አይን ማጥቦ የሚያጭበርብሮ ምህዳሩንም አጥብቦ በጉልበት የሚሻገርበት ነው። ከዚህ በኋላ እንግዲህ ያሉት ትንቅንቆች ናቸው ወሳኞቹ። ይሄን ያገዛዝ ስርዓት በምርጫ ሊያስጥል የሚችል በምርጫ ሊቀይር የሚችል አውዱም አልነበረም፣ ፉክክሩም አልነበረም። በምርጫ ሊቀየር ይችላል ብሎ የሚጠብቅም ሰው ያለ አይመስለኝም። ስለዚህ ይሄ ዛሬ ያለው የአብይ አስተዳደር ስርዓት ነገን በከፋ ሁኔታ ጡንቻውን አጠንክሮ ይቀጥላል። ትግሉን ብቻ አጠናክሮ ከመቀጠል ውጪ በዚህ ምርጫ ላይ ማተኮሩ ለኔ ምንም ፋይዳ የለውም። የህዝብ ድምጽ ተቀማም እንኳን ለማለት እንደው ህዝቡ ድምጹን ያላምንም በቃ ተገዶ ዝም ብሎ ወርዱን ወርውሮላቸዋል ነው እንጂ የኢትዮጵያ ህዝብ ድምጹን አልሰጠም። አሁን እኮ ለምሳሌ በምርጫ የኢትዮጵያ ህዝብ ቮት አድርጎ ከልቡ አምኖበት ፓርቲዎችን አይቶ አወዳድሮ አምኖበት ከዛ የህዝብ ድምጽ ተነጠቀ ተባለ። አሁን እኮ በህዝብ ስም የመረጠው ያገዛዝ ስርዓቱ ነው። በየቦታው እንደሚባለው አብይ ራሱ አስመራጭ ነው፣ ራሱ ዳኛ ነው፣ ራሱ ምንድነው ሁሉን ነገር ነው። ስለዚህ ይሄ ምርጫ ተጭበረበረ የህዝብ ድምጽ ተጭበረበረ ብለህ እንኳን ለክስ የምትወጣበት አይደለም። ሙሉ በሙሉ ነው የምርጫውን ሂደት ውድቅ የሚደረገው። በኔ እምነት ውድቅ የሆነ ትክክለኛ ያልሆነ ምርጫ ነው። የኢትዮጵያ ህዝብ ድምጹን አላሰማም፣ አልመረጠም ባይነኝ። ይሄ በየምርጫ ጣቢያው ተሰልፎ ካርዱ በግድ እንዲጥል የተደረገው ሰው በቃ የተሰጠህን ካርድ መልስ እንደተባለ ያንኑ ሊወረውርላቸው ነው። መቅረቱ ኮንሲኩዌንስ ስላለው ማለት ነው። ከዛ ውጪ ግን አንድ ህዝብ መረጠ የሚባለው አምኖበት በምርጫው ሙሉ በሙሉ በመንፈሱም በአካሉም ተሳትፎ አድርጎ ገንዘብ ጊዜውን አጥፍቶ ተከታትሎ ፖሊሲ አወዳድሮ በቂ መረጃ ደርሰውት ፉክክር ተካሂዶ ምርጫ ሲኖርህ ነው ከዛ ውስጥ የፈለከው መርጠህ ለአገዛዝ ስርዓቱም ሆነ ለተቃዋሚ መርጧል ብለህ ማለት የምትችለው። አሁን ግን ባለው ሁኔታ ምርጫ ተካሂዷል ብለህ ለማለት የሚያስደፍር አይደለም እና የኢትዮጵያ ህዝብ ድምጹን አልሰጠም። ድምጹን እንዲሰጥም እውነተኛ ድምጹን እንዲሰጥም የሚያመች ሁኔታ አልተፈጠረለትም እና እኔ ምርጫ እንዳለ አድርጌ አልወስደውም። መሳይ ያሬድ እንግዲህ ዛሬ በተለያዩ የመረጃ ምንጮች ምርጫውን ሂደት እየተከታተሉ እዚህ ቦታ እንደዚህ ተደርጓል፣ እዚህ ቦታ ልክ አይደለም፣ እንዲህ አይነት ሪፖርቶች መቆሚያ የላቸውም። እየመጣልን ነው። ለኛ ቀድሞኑ እዚህ ቦታ እንዲህ ተደረገ፣ ምርጫው ቀድሞኑ ማታ ቆጠራ ተጠናቋል፣ እንደዚህ ሲያደርጉ ነበረ፣ እንዲህ ሲደረግ ነበረ፣ ታዛቢዎች ራሳቸው ብልጽግናዎች ናቸው። ሁሉ ነገር እንዲህ አይነት የምርጫ ጥቃቅን ችግሮችን በዛ ላይ ተጠምደን እንድንውልም ተፈልጓል። እኛ ቀድሞኑ ምርጫ የሚባል ነገር የለም ብለህ ከደመደምክና ከዘጋ በኋላ በዚህ ምርጫ ውስጥ የሚፈጠሩ ችግሮች የኛ ጉዳይ አይደለም። አስቀድሞኑ ምርጫ የለም፣ የአብይ አህመድ የስልጣን ማራዘሚያ ድግስ ነው ብለን ድምዳሜ ከሰጠን በኋላ እዚህ ቦታ እኮ ምርጫ ተጭበርብሯል፣ እዚህ ቦታ ላይ እንዲህ ተደርጓል፣ እዚህ ወረዳ ላይ እዚህ ምርጫ ጣቢያ ላይ ይሄ አድካሚና እውነት ለመናገር የአብይ አህመድን የምርጫ ግርግር
ለማጀብ በተወሰነ ደረጃ ለማጀብ የሚጠቅም ካልሆነ በስተቀር እያንዳንዱን በዝርዝር እየሄዱ እንዲተደርጓል ማለቱ ጥቅም የለውም፣ እርባና ቢስ ነው። ነገር ግን ያሬድ እንደው ምርጫውን ከገለጸ በአርቲፊሻል ኢንተለጀንስ በኤአይ አማካኝነት የተሰራ ማህበራዊ ሚዲያ ላይ የተለቀቀ አንድ ቪዲዮ ተመልክቼ ነው ካሳየ ነው እንግዲህ የአብይ አህመድን የዛሬውን ምርጫ ካሳየ ነው በትክክልም የምርጫውን ገጽታ ሊያሳይ ይችላል በሚል ነው የመረጥኩትና እስቲ ተከታትለን እንመለስ። ሰላም ጤና ይስጥልኝ። ከዕለቱ ዜና ጋር አብይ አህመድ ነኝ። ዓለምን ያስደነቀው ፍትሃዊ ምርጫ እየተካሄደ ነው። ለዝርዝሩ አብይ አህመድ ቀድሞው ጠቅላይ ሚኒስትሩ ቃል በገቡት መሰረት ፍትሃዊ ሁሉን አሳታፊ የሆነው ምርጫ እየተካሄደ ነው። ራስ አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ሰበር ዜና። አሁን በደረሰን ሰበር ዜና መሰረት በፍትሃዊ ሁሉን አሳታፊ ሁኔታ ሲካሄድ የነበረውን ምርጫ አብይ አህመድ አሸንፏል። ያሬድ እንግዲህ ምናልባት ይሄ በኤአይ የተሰራ ነው ምን ያህል ምርጫውን ሁኔታ ያሳያል በሚል ነው እየመረጥ ነው እንጂ ይሄ መሬት ላይ ያለ ሀቅ ነው። ሰው ይሄ ጠፍቶት አይደለም። አብይ አህመድ ምርጫ አስፈጻሚ፣ ምርጫ ተወዳዳሪ፣ መራጭ፣ ቆጣሪ ያልሆነው የለም። አሁን በዚህ ቪዲዮ ላይ እንዳየነው ደግሞ ዜናም አንባቢ፣ ካሜራማንም ሁሉም ቦታ ነው። በጣም አስገራሚው ነገር እውነታውን ያሳያል የተባለው የአብንና የኢዜማን ጉዳይ ነው። ከነዚህ ሁለት ፓርቲዎች ጀርባ አብይ አህመድ እንዳለ የነሱ መመረጥ ለአብይ አህመድ የሚጠቅም እንደሆነ በገደምዳሜ በዚህ መልኩ ለማሳየት የሞከረ ነው። እውነታውን አልሳተም። ያው በኤአይ የቀረበ መሆኑን ገልጸን እስቲ እውነታውን አሳይቷል ብሎ መደምደም ከተቻለም ከዛሬው ቀን ጋር እናገናኘው። ለምሳሌ ኢዜማንና አብንን ሌሎችንም እንውሰዳቸው። ምርጫ ቦርድ ያወጣውን እንኳን መግለጫ ሴትዮዋ የተናገረችውን እንኳን ወይ አልሰሙም ወይም ደግሞ አንዴ የተነገራቸውን ካፋቸው ሳይጠፋ ሳይረሱት ቶሎ ብሎ ሚዲያ ላይ መናገር ነው የፈለጉት። 143 ቦታ የምርጫ ጣቢያዎች አልተከፈቱም በጸጥታ ችግር ምክንያት እያለች የኢዜማው አሁን ከብርሃኑ ነጋ መዶሻውን የተረከበው ኢዮብ መሳፍንት የሚባለው የስጋ ዘመዱ እንደሆነ ነው የተነገረን። ከአዲስ አበባ ለሕዝብ ተወካዮች ምክር ቤት ወንበሩ ከተሰጣቸው አስቀድሞ ወንበሩ ከተሰጣቸው 3 የኢዜማ ሰዎች 2 የብርሃኑ ነጋ ዘመዶች እንደሆኑ የስጋ ዘመዶች እንደሆኑ የተረጋገጠ ጉዳይ ነው። ስለዚህ ኢዮብ መሳፍንት ለብሔራዊ ቴሌቪዥን በሰጠው መግለጫ ላይ ምርጫውን በተመለከተ ሞኒተር እያደረግን ነው፣ አንድም ቦታ ችግር የለም፣ በሰላምና በጥሩ ሁኔታ እየተከናወነ ነው አለ። የምርጫ ቦርድ ሴትዮዋ ግን 100 ቢያንስ ለቁጥሩ የቱን ያህል ይሆን 143 አካባቢዎች ግን ምርጫ ማካሄድ አልተቻለም ብላለች። እንደዚሁ የአብኑ የሱፍ ኢብራሂም የሚባለው እኔ በተወዳደርኩበት ኩታበር ያለምንም ችግር ይኸው ድምፅ ሰጥቼ መጣው ብሎ ጽንፈኛ እያለ የፋኖን ትግል ሲያንቋሽሽ በነበረበት ጽሁፉ ኩታበር እንደመረጠ ተናግሮ ነበረ። የምርጫ ቦርድ ሴትዮዋ ግን በኩታበር ምርጫው አልተካሄደም ብላለች። ስለዚህ የነዚህ ሰዎች አሽከርነት የነዚህ ሰዎች ምንጣፍ ጎታችነት ምንም ድንበር የሌለው እስከ መቃብር ድረስ የዘለቀ ታማኝነትና አሽከርነት ለመሆኑ የዛሬው ምርጫ ግልጽ ማሳያ ነው። እዛ ቪዲዮ ላይ የምናየው ይሄንን ነው። አብን ይባላል፣ ኢዜማ ይባላል፣ ግን የሚመረጠው አብይ አህመድ ነው። እንዴት አየው? እስቲ ከኤአይ ቪዲዮ ተነስተን መሬት ላይ ያለው ሀቅ ጋር እንዴት እናገናኘዋለን? የዚህ የኤአይ ዲሞንስትሬሽን በደንብ መሬት ላይ ያለውን ሁኔታ ጥሩ አድርጎ የሚገልጽ አይነት እንትን ነው። ምርጫ ቦርዱም አብይ በሚፈልገው መንገድ የተዋቀረ የተዘጋጀ ከአገዛዝ ስርዓቱ የሚሰጠውን ነገር የሚናገር ነው። በየምርጫ ጣቢያው የሚሰየሙ ሰዎች ትንሽ ብርቱካን በነበረች ጊዜ ምርጫ አስፈጻሚዎችን ለመፈወዝ ብዙ ጥረት እንዳደረገች አስታውሳለሁ። አሁን በየምርጫ ጣቢያው አስፈጻሚ የሆኑት በጠቅላላ የብልጽግና አባላት የብልጽግና አመራር አካላቶች ናቸው። የጸጥታ ዘርፉ
በአደባባይ ወጥተው የብልጽግና እንዲመረጥ የሚሰብኩ ፖሊሶች፣ ወታደሮች፣ የከፍተኛ የወታደራዊ ሹሞች ያሉበት ነው እና ጋዜጠኞቹ በጠቅላላ አሁን የኢትዮጵያ ቴሌቪዥንን ውሰድ ምን በል የበለጸጉ ጋዜጠኞች ናቸው። ይሄ ስርዓቱ በተቆጠረበት ባለ ቁጥር ተደማሪ ወይ በልጻጊ ጋዜጠኛ፣ በልጻጊ ምሁር፣ በልጻጊ ይሄ ካድሬውም ልሂቁም እንደዛ ስለሆነ በቃ ያገዛዝ ስርዓቱ ሌሎችም የኤአይ ጥሩ ማሳያዎች እንትን ፒክቸሮች ሁሉ አይ ነበረ። በጣም ክሪኤቲቭ በሆነ መንገድ ከተወዳዳሪዎቹ በሩጫ ትራክ ላይ ሆነው አብይ ከፊት እየሮጠ ዞሮ ወደ ሌሎቹ እግር ስር ጥይት እየተኮሰ እሱ የሚቀድምበትና እነዚህ አይነት ዲሞንስትሬሽኖች እንደ ተራ ነገር የሚወሰዱ አይደሉም። ይሄ መሬት ላይ ያለው ሁኔታ በቅጡ የተረዱ ሰዎች የሰሩት ገላጭ የሆነ ነገር ነው እና ይሄ በየምርጫ ጣቢያው ታዛቢውም የብልጽግና ሰዎች እና ለብልጽግና አፊሊዬሽን ያላቸው ገለልተኛ ታዛቢ የሚባል ነገር ለማግኘት አስቸጋሪ የሆነበት ምርጫ አስፈጻሚዎች የብልጽግና ሰዎች የሆኑበት ምርጫ ቦርዱ ሙሉ በሙሉ በብልጽግና ቁጥጥር ስር ያለበት ሁሉም አካላት እና በደንብ ይገልጸዋል ይሄንን ምርጫ። ብዙ ጊዜ እንደዛ ይሆናል የባገዛዝ ስርዓት ውስጥ ግን የዚህኛው ደግሞ በቃ እንደው ምርጫው ፍትሃዊ በሆነ መንገድ እየተካሄደ ነው፣ ዲሞክራሲያዊ በሆነ መንገድ እየተካሄደ ነው ብሎ ፈራጅም የምርጫውን ዲሞክራሲያዊነት ምንም ፈራጁም እነሱ ናቸው እና በደንብ በዜና ላይ በምን ላይ የተነገረውን ነገር ነው በደንብ ቀድሞ ማን ምን መናገር እንዳለበት ሁሉ የተሰጣቸውን አሳይመንት እንደሚናገሩ ይሄ በደንብ ያሳየዋል። ከተቃዋሚዎቹም ጋር የሚያሳዝነው ነገር ገና እንግዲህ በጊዜ ምርጫው መካሄድ እንደጀመረ ነው የኢዜማ ተወካይ ኖርማሊ የምርጫ ውድድር ውስጥ ያሉ ተቃዋሚዎች ሊያውም እንዲህ አይነት ከፍተኛ ውጥረት፣ ከፍተኛ ግጭት፣ ከፍተኛ ቴንሽን ባለበት ሀገር የምርጫውን ውጤት የሚያመላክቱ በተለይ የፍረጃ እንትኖች ምርጫው ፍትሃዊ ነው፣ ሰላማዊ ነው ምናምን የሚሉትን ነገሮች በኋላ ነው የሚናገሩት። በቃ እነሱ የሄዱበት ጣቢያ ብቻ ስላለው ነገር ነው መናገር ያለባቸው። በዛ ሰዓት ከመላው ሀገሪቷ ልክ ሪፖርት እንደመጣላቸው አድርገው በመላ ሀገሪቱ ምርጫው ያለምንም ችግር እየተካሄደ ነው ብለው የኢዜማው ሰው መግለጫ ሲሰጡ በዛው ከጥቂት የደቂቃዎች ልዩነት ወይም የሰዓት ልዩነት ይሆናል የምርጫ ቦርዷ ኃላፊ ቢያንስ በእነዚህ ያህል አካባቢዎች በ140 ምናምን አካባቢዎች ችግር አለ ያሉትና እነዚህ ችግሮች ሁሉ ለኢዜማና ለሌሎች ሰዎች አይታዩአቸውም ማለት ነው። ምክንያቱም ኦሬዲ የዚህ ፕሪ እንትን የተደረገ ዲተርሚን የተደረገ ውጤቱም የሚታወቅ መዳረሻው የሚታወቅ ከምርጫው በፊት ምርጫው ያለቀበት ሂደት ስለሆነ ስለሚናገሩትም ነገሮች ብዙ የማይጠነቀቁት ለዛ ይመስለኛልና በቀደም ያልኩ ነገር ነው። የምንም የምርጫን ስታንዳርድም ኳሊቲም የማያሟላ ሰዎች በየጣቢያው ሄደው ሰላም ባለበት አካባቢ ስለተሰለፉ ብቻ ሰዎች ተሰልፈው ምርጫ እያደረጉ ነው የሚለውን ቢግ ዲል አድርገው እሱን የሚያራግቡ ያ ሰው ያ ህዝብ ምን አይነት ችግር ውስጥ ነው የነበረው? አማራጮች በአግባቡ ቀርበውለታል ወይ? በነፃነትስ ነው ወይ እንዲመርጥ የተፈቀደለት? ከጀርባ የሚያስፈራሩ የሚወተውቱ በየቤቱ እየሄዱ ወጣችሁ እንትን ወደ የስልጤ ተወላጆች ናቸው ለበዓል ለማክበር ሄደው እያዋከቡ ነው የመለሷቸው። በአስቸኳይ ሄዳችሁ ድምጽ ስጡ ብለው ለበዓል ለኢድ የአገር ቤት የገቡትን የምርጫው ቀን ከማለፉ በፊት ብለው እያሯሯጡ ነው የመለሷቸው እና ሰዎች በነፃነት መንቀሳቀስ እንኳን የማይችሉበት መምረጥ ያለ መምረጥ መብታቸውን ኤክሰርሳይዝ የማያደርጉበት መፈናፈኛ የሌለው ነገር ስለሆነ ይሄ የኢዜማ እና የአብንም ይሁን የሌሎች ደጋፊ ፓርቲዎችም የደጋፊ አካላት ምስክርነት የምንድነው የምን ምስክር ድንቢጥ እንደሚባለው የዛ አይነት ተረት
ነገር ነው የሚሆነው መሳይ። ያሬድ እንግዲህ የምርጫ እንቅስቃሴውን በተመለከተ ዛሬ ከሰማናቸውና ካየናቸው የትብብሩ አባል ፓርቲዎችን እንቅስቃሴ ይሆናል። እንግዲህ ትብብሩ ቅዳሜ ዕለት በጋራ መግለጫ እናወጣለን ብለው መጽሐፉም ዝም ቄሱም ዝም ሆኗል። ወይ እንሳተፋለን ብለው የመጨረሻ ውጤቱን አልተናገሩ ወይም ደግሞ እንዲናደርጋለንም አላሉም። ድምጻቸውን አጥፍተው ሰተት ብለው ምርጫ ውስጥ የገቡበትና ዛሬ ደግሞ ድምጽ ሲሰጡ በብሔራዊ ቴሌቪዥን ጭምር ያየንበት ሁኔታ ነው ያለው። አንዳንድ ጊዜ እነዛንም ስንወቅስ እኚህ ምንጣፍ ጎታች እያልን ከብልጽግና በላይ ለብልጽግና የሚጮሁ እንደ ኢዜማ እና አብን አይነቶችን ስንወቅስም እነዚህ ደግሞ ህዝብ በተወሰነ ደረጃ ተስፋ ያደረገባቸው እንደው ድምጽን ሊያሰሙ ይችላሉ ብሎ ሲጠብቃቸው የነበረው ፓርቲዎች በትብብር ውስጥ ያሉ እንደ ኢህአፓ፣ እንደ እናት ፓርቲ፣ እንደ መኢአድ የመሳሰሉ ፓርቲዎች ግን እውነት ለመናገር ከነዛ ባልተናነሰ መልኩ በታሪክ ውስጥ ተጠያቂ ሊያደርጋቸው የሚችለውን ውሳኔ ነው የወሰኑት። አውቀው ገብተዋል። እንግዲህ ውጤቱንም ወደፊት ህዝቡ የሚሰጣቸው ይሆናል። ቢያንስ እንኳን ለህዝብ ታማኝነታቸውን ለማሳየት በምርጫው አንገባም እነዚህ ካልተሟሉ ያሉበትንም ለምን እንደቀለበሱት አልነገሩንም። ሰልፍ ጠርተው ነበረ በ10 ከተሞች። ያም ሰልፍ የቀረበትም ምክንያትም አናቅም። ምንድነው ስብሰባም እንደዚሁ ጠርተው ነበር። ስብሰባውም የለም። በመጨረሻው ሰዓት ምርጫ ውስጥ ትገባላችሁ አትገቡም የሚል ጫና ሲመጣባቸው አይ ቅዳሜ እንወስናለን አሉ። ቅዳሜ ሲጠበቅ እውነት ለመናገር እኔ በግሌ ሁሉም ስልክ ጋር ደውያለሁ። ሁሉም ስልክ ጋር ምናልባት አልተደወለልንም አልተጠየቅንም እንዳይሉ ደጋግመን ደውለናል፣ ደጋግመን ቴክስት አድርገናል። ግን ስልካቸውን ጥርቅም አድርገው ዘግተው አንዳንዱ እንደው ስለ ጉዳዩ ገና መረጃ እየጠበቅን ነው እያለ እንዲህ ሲያስታምም ቆየና በመጨረሻም ዛሬ እጁን ጣብራጣቱን ቀለም እየተቀባ ምርጫ ሲመርጥ ነው ያየነው። ያሳዝናል። ከነዛ ባልተናነሰ ሊወቀሱ የሚገባ ነው። አንዳንድ ጊዜ አንተም ለነዚህ ፓርቲዎች ትራራለህና ይሄ ምን ማለት ነው? እነዚህ ፓርቲዎችን እኮ መገጸጽም ያስፈልጋል። ይሄ የህዝብ ጉዳይ ነው። በህዝብ ጉዳይ ላይ እንዲህ አይነት ቀልድ አያስፈልግም። ቃል የተገባላቸው ነገር አለ የሚል በማስረጃ ላይ ያረጋገጥ ነው መረጃ ይመጣል። እሱም ቢሆን እንኳን ነገ ከነገ ወዲያ የምናየው ነው። እስካሁን እኛ ባለን መረጃ አብን፣ ኢዜማ እንደዚሁም በአማራ ክልል ይሄ አዲሃን የሚባል አንድ ተስፋውን የሚሉት ልጅ አለ፣ የቁስ ሰቀቀን ያለበት ልጅ። እሱ የሚመራው ፓርቲ ታውቋል ምን እንደሚያገኙ ከወዲሁ ወንበራቸው ታውቋል። በምክር ቤት ውስጥ በህዝብ ተወካዮችም ሆነ በክልል ምክር ቤት የሚያገኙት ነገር ታውቋል። ያለቀለት ያበቃለት ጉዳይ ነው የነሱ። በድምፁ መንግስት መመስረት እንደሚችል በተግባር ያሳየበት ትልቅ የሆነ ምርጫ ነው። ይሄ ምርጫ ካለፉት ምርጫዎችም በብዙ መስፈርቶች ቢታይ የተሻለ ነው። እነዚህስ ለምንድን ነው በዚህ ደረጃ ለህዝብ ታማኝ መሆን ያልቻሉት? ቢያንስ ምርጫውን መሳተፍ እንኳን ባይችሉ ለብልጽግና ሚዲያዎች ማድመቂያ የሚሆን እንዲህ አይነት የፎቶግራፍና የቪዲዮ ትዕይንት አካል መሆናቸው እውነት ለመናገር የሆነ ነገር እንድንጠረጥርና አንዳንድ ወገኖች እንደሚሉት ከጀርባ ቃል የተገባላቸው ነገር አለ ለሚለው ማረጋገጫ የሚሆን ነገር እያቀበሉን ነውና እንደው ያሬድ እነዚህንስ ቢሆን ምን ትላለህ? ለነገ ለሚፈጠሩ ፖለቲካ ፓርቲዎች ነገ ከነገ ወዲያ በኢትዮጵያ የፖለቲካ መድረክ ለምናያቸውም ትምህርት እንዲሆን ዘንድ የሆነ ነገር መባል ያለበት ይመስለኛል። ያሬድ እኔ አይ ቲንክ ዛሬ በነጻነት መናገር ብችል ይመስለኛል። ይሄ ከምርጫው ውጡ አትውጡ ምናምን የሚለው ጭቅጭቅ ውስጥ መግባት እንዳልነበረብን ያው ደጋግመን እንናገር ነበረና እኔ ያ ብቻውንም ቢሆን ምንም ውጤት ባያመጣም እንዲህ አይነት አገር በደም እየጨቀየ ዜጎች እያለቁ እንዲህ አይነት የውሸት የማስመሰል ምርጫ ውስጥ ገብቼ ያገዛዝ ስርዓቱን ስልጣን አላረግም ብሎ አላዳምቅም ብሎ በግል ይሳቅ ነው። በግል ለወጣው ሰው ትልቅ አክብሮት ነው ያለኝ። ለህሊናው የሚኖር ሰው ነው። የራሱን የህሊና ውሳኔ የድርጅት ሰንሰለት አስረው የራሱን ውሳኔ የወሰነ ሰው ነው። ከዚህ በፊት ስለሱ አውርቼ አላቅም፣ ግን ትልቅ አክብሮት ነው ያለኝ። የራሱን የታሪክም የህሊናም የሞራል ግዴታውን የተወጣ ሰው ነው። እነዚህ የተቃዋሚ ፓርቲዎች ራሳቸውን ነው አይ ቲንክ እኔ ከዚህ በኋላም እንደ ፓርቲ ኤግዚስት አድርገው የህዝብ ቅቡልነት የህዝብን ታማኒነት አግኝተው
ትግል ማካሄድ ይችላሉ የሚለው ጥያቄ ውስጥ የሚወድቅ ይመስለኛል። ማንም ሳይላቸው ነው የቅድመ ሁኔታዎችን ያስቀመጡት። እነዚህ ነገሮች መሟላት አለባቸው። ካልተሟሉ ህዝቡን አደራጅተን እንደዚህ አይነት ስራዎች ሰልፍ እናደርጋለን፣ ተቃውሟችንን እንገልጻለን። እነዚህ ሁሉ ነገሮች ከተከለከልን ደግሞ ከምርጫውም ራሳችንን እናገላለን ብለው ምን እርምጃዎች እንደሚወስዱ ኤቢሲ ብለው አንዳንዶቹ ፓርቲዎች ደጋግመው ሁሉ መግለጫ ሰጥተዋል። እኔ መሳይ ገና የዛሬ 6 ወር ምርጫው ሳይካሄድ ለመካሄድ 6 ወር ነው 7 ወር እንደዚህ ሲቀረው በጀርመን ድምጽ አንድ የውይይት መድረክ ነበር እና የሁሉም የመድረኩ ተወካዮችም የተለያየ ፓርቲ ተወካዮች እና ከምንም ፓርቲ የሌለኝ ከሲቪክ ሶሳይቲ ብቻዬን ሲቪክ ሶሳይቲም አልወክልም እንደ አንድ የሰብአዊ መብት ተሟጋች እዛ ውይይት ውስጥ የነበርኩት እኔ ነበርኩኝ እና ምንድነው የመፍትሄ ሐሳብ ሲባል ለሁሉም አንስቼ የነበረውና ሁሉም እዛው ላይ ምንትን ያደረጉት ያገዛዝ ስርዓቱ ይሄን ምርጫ የይስሙላ ምርጫ ነው የሚያደርገው፣ የውሸት ነው የሚያደርገው። እዛውስ ገብታችሁ ውጤት ማምጣት እንድትችሉ ወይም ያገዛዝ ስርዓቱ ቢያንስ ራሱን እንዲያርቅ በጋራ ሆናችሁ ከዚህ ከጋራ መድረኩም ውጪ ሌሎቹንም አሳትፋችሁ ቅድመ ሁኔታዎች ደርድሩና አንድ 10 ምንም እንደዚህ ቁልፍ የሆኑ ወሳኝ ጥያቄዎች እነዚህ የምህዳሩ የፖለቲካ ምህዳሩ መስዋዕት፣ የፖለቲካ እስረኞችን መፈታት፣ ሌሎችም እንግዲህ ከ6 ወር በፊት ነው መሳይ እና እነዚህን ኤቢሲዲ ብላችሁ ቅድመ ሁኔታዎች ዘርዝራችሁ እነዚህ ሁኔታዎች ከተሟሉ ምርጫ ውስጥ ገብተን ወደ እጩዎች ማስመዝገብ ምናምን ውስጥ እንገባለን። እነዚህ ምልክቶችን ለማሻሻል መንግስት በዚህ ያህል ጊዜ ገደብ ሁሉ ሰጣችሁ ከምርጫው ቢያንስ 3 ወር በፊት እንዲመለሱ የጊዜ ገደብ ማስቀምጣችሁ ከምርጫው 3 ወር በፊት እነዚህ ነገሮች ከተሟሉ እንገባለን፣ ካልተሟሉ አንገባም ካላላችሁ በጋራ የትም አትደርሱም። እንዲሁ አዳማቂ ሆናችሁ ያገዛዝ ስርዓቱ ቀልዶባችሁ በኢትዮጵያም ህዝብ እጣ ፈንታ ቀልዶ የውሸት ምርጫ አካሄጃለሁ ብሎ ታጅባችሁት ነው የሚያልቀው። ለዚህ ይሄንን ብታደርጉ ይሻላል ብዬ እዛው በአጋጣሚ አብዛኛዎቹ ፓርቲዎች ዋና መሪዎች ስለነበሩ እነሱ ባሉበት ነው ይሄንን ምክር ሐሳብ የሰጠሁት። ከዛ በኋላም በጽሁፍ ሁሉ አቅርቤዋለሁ እና የተወሰኑ ፓርቲዎች በጣም ዘግይተውም ቢሆን ይሄን ጥያቄዎች እነዚህን ጥያቄዎች ሲያነሱ ከምራቸው ነው ብዬ ገምቼ ነበር። ግን አይ ቲንክ የደረሰባቸውን ጫና ወይ ቀድሞም ሪስክ አሰስመንት አልሰሩ ይሆናል ወይ ደግሞ ከጠበቁት ውጪ አስደንግጠዋቸው ሊሆን ይችላል። በህይወታቸውም በሌሎችም መንገዶች አስፈራርተዋቸውም ሊሆን ይችላል። ግን አደባባይ ወጥተው የተናገሩትን ነገር ማድረግ አልቻሉም። ለፖለቲካ ፓርቲዎች አንዱ የኤግዚስተንሻል እንትን ለመቆየታቸው ለቀጣይ ምርጫም ለወደፊትም የፕሮፋይላቸው አንዱ ትልቁ ነገር ያላቸው ኮሚትመንት በተለይ ለህዝብ የሚገቧቸው ቃላቶችን በተለይ የትግል ቃላቶችን የሚያስቀምጧቸው ስታንዳርዶችን ለማሟላት ምን ያደርጋሉ የሚለው ነው። ለምሳሌ ሰላማዊ ሰልፍ ተጠርተው ሲተውት ራሱ ለምን እንደተውት አይነግሩም። አንተ እንዳልከው ቅድመ ሁኔታዎች አስቀምጠው ዝም ሲሉ ያ ቅድመ ሁኔታዎች ለነሱ ተሟልተውላቸው ነው ወይስ ምንድነው? እሱንም አይመልሱልም። ስለዚህ ይሄ የሚያሳይህ ለትግሉ ዝግጁ በበቂ ሁኔታ ዝግጁ ያልሆኑ በቂ ጥንካሬ የሌላቸው በቂ ድጋፍ የሌላቸው ያገዛዝ ስርዓቱን ባህሪ ከግምት ውስጥ ቢረዱትም ያንን ያገዛዝ ስርዓቱ ሊያመጣ የሚችለውን ጫና ጭምር ሊገዳደር የሚችል አደረጃጀት ያልፈጠሩ ፓርቲዎች ሆነው ነው የሚታዩኝ። ስለዚህ እንደገና አሁን ራሳቸውን ገምግመው ዲዞልቭ ያደርጋል። ግን በህዝብ ዘንድ ግን ያላቸው ክሬዲቢሊቲ ኦልሬዲ እንትን ብሏል እና በዚህ ምርጫ ያገዛዝ ስርዓቱ በቀጣፊነት በአጭበርባሪነት በአፋኝነት የምርጫውን ሂደት በውሸት ምርጫ ለቅቡልነት ለማግኘት የሄደውን ርቀት ያህል ደግሞ የፖለቲካ ፓርቲዎቹም ብዙ የሚያስተዛዝቡ ስራዎች ሰርተዋል። ይሄ
ህዝቡ እንግዲህ የኢትዮጵያ ህዝብ ግን ያው ዝም ስላለ አይደለም ይፈርዳልና አንዳንዴ ሰዎች በቃ ዝም ብለው ማን አለና ነው ሀገሪቷን ለማን እንተዋት ብለው ለአገዛዝ ስርዓቱ ቮት እያደረጉ ቢመለሱ እንኳን አይገርመኝም። ምክንያቱም ትንሽም እንኳን ምልክት ለማሳየት ብዙ እንትን አላረጉም እና እኔ እንግዲህ በርቀት ሆኖ ያላለ መፍረድ ብዙ ጥንቃቄ ያደርገናል በእነሱ ላይ ግን ያው ያገዛዝ ስርዓቱ ይሄን ምርጫ የሚመስል የተጨረበረ ነገር እውነት አድርጎ ይዞ አስመስሎ እንዲቀጥል ግን የራሳቸው ሚና ተጫውተዋል። ምንም ጥያቄ የለው። እንግዲህ ከዚህ ወዴት እናምራለን የሚለው ነው። አብይ አህመድ ምርጫውን እንደሚያሸንፍ ቀድሞ የታወቀ ነው። አብይ አህመድ ያሸንፋል። አብይ አህመድ ምክር ቤት ይመሰርታል። ለሚቀጥሉት 5 ዓመት በስልጣን ላይ ለመቆየት የሚችልበት እድል ይፈጠርለታል። ይሄ እንግዲህ በኢትዮጵያ ህዝብ አሁን በቀጣይ በሚወስደው እርምጃ የሚወሰን ይሆናል። የኢትዮጵያ ህዝብ ይህንን አሜን ብሎ ተቀብሎ ላለፉት 8 ዓመታት የቀጠሉትን አሁንም በተጠናከረ ሁኔታ ሊቀጥሉ የሚችሉትን ግድያዎች፣ ርዛቶች፣ ስደቶች፣ አጠቃላይ ሀገራዊ ቀውሶችን እንዲቀጥል የሚፈልግ ከሆነ አብይ አህመድ ሌላ 5 ዓመት ተጨማሪ እድሜ ይኖረዋል። አይ ይሄ በቃል በምርጫ አይደለም የዚች ሀገር ሽግግር የሚመጣው እንግዲህ ምርጫ የሚባለው ነገር ለአብይ አህመድ እንዲህ አይነቱን ግርግር ፈጥሮለት የሚያልፍ ከሆነ ሌላ አማራጭ እንጠቀማለን የሚል ህዝብ ገፍቶ ከመጣ ደግሞ ሌላ ለውጥ ልናይ እንችላለን። ግን ምን እንበል? ከዚህ በኋላ ወዴት ነው የምናምራው? የአማራ ፋኖ ብሔራዊ ንቅናቄ በአማራ ክልል ምርጫው አልተካሄደም ብሎ መግለጫ ሰጥቷል። ያልተካሄደበትንም እንዲሁ በዝርዝር አስቀምጧል። አንድ ምርጫ በራሱ በምርጫ ቦርድ መስፈርቶች በነዛ መስፈርቶች ከሆነ አማራ ክልል ምርጫ አልተካሄደም። ለምሳሌ ጎንደር ከተማ 4-5 የምርጫ ጣቢያና ሌሎች ቀበሌዎች ካሉ አንዱ ቦታ ብቻ ከተካሄደ ጎንደር ላይ ምርጫ ተካሄደ የሚባል ነገር ሊመጣ አይችልም። አብይ አህመድ እንደዛ ነው አሁን ሂሳብ ሰርቶ ውጤቱን ሊገልጽ ያሰበው። በአማራ ክልል በእንደዚህ አይነት ሁኔታ ምርጫ አልተካሄደም። ራሱ በምርጫ ቦርድ ስታንዳርድ በዓለም አቀፍ አይደለም በብሔራዊ ምርጫ ቦርድ ስታንዳርድ በኢትዮጵያው ምርጫ አማራ ክልል ላይ አልተካሄደም የሚል ድምዳሜ ሰጥቷል። የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴም በዚህ ጉዳይ ላይ ለኢትዮጵያ ህዝብም ለአማራ ህዝብም መልእክት አስተላልፈዋል። ያሬድ ከዚህ በኋላ ወዴት ምን ይጠበቃል? ምንድን ነው የሚደረገው? ምን ማድረግስ ይገባል? ጥሩ ጥያቄ ነው መሳይ። በመጀመሪያ ደረጃ በዚህ አይነት ሁኔታ በተካሄደ ምርጫ ይሄ ምርጫ አብይ ምንም ጥያቄ የለውም ቅድም እንዳልኩት 99 ነጥብ ምናምን አሸንፍ ያለው ብሎ ስልጣኑን አውጆ ይቀጥላል ማለት ወደ ስራ ይገባል። ያ ማለት ግን አብይን 5 ዓመት አይደለም ቀጣዮቹን 1 ዓመት ወይ ከዛም የበለጠ ጊዜ ያቆየዋል የሚለው ጥያቄ ውስጥ የሚወድቅ ነገር ነው። እዛ ከዚህ በፊትም በሰጠነው መግለጫ ላይ በ2007 በተደረገው ምርጫ 100% ያሸነፈ ስርዓት ነው። በአጭር ጊዜ ውስጥ 6 ወር ባልሞላ ጊዜ ውስጥ ቄሮ ፋኖ ምን ሆ ብለው ተነስተው ስርዓቱን ኢህአዴግ የሚባለውን ድርጅት ቢያንስ ታሪክ አድርገው ያሳለፉት። ስለዚህ የዚህ ምርጫ በዚህ ሁኔታ ላይ አሁን በተጨረበረ ግጭቶች ባሉበት ብዙ ቦታ ህዝብ ባልተወከለበት የኢትዮጵያ ህዝብ ድምጽም ተሰጠ በሚባልባቸው ቦታዎች የትክክለኛ ምርጫ ባህሪ ባልታየበት በዚህ ሁኔታ ውስጥ በተካሄደ ምርጫ አብይ ድምጽ አግኝቻለሁ ስላለ ኢትዮጵያን ይዞ ይቀጥላል ያስተዳድራል ማለት አይደለም። እሱ ላይ እኔ ምንም ብዥታም የለኝም። ነገሮች ወደ አመጽ ስለመቀጠላቸው የተጀመሩት የትጥቅ ትግሎች እየቀጠሉ እየተፋፋሙ ስለመሄዳቸው ሀገሪቷ ውስጥ ያሉት የውጥረቶችና አሁን እኛ አማራና ኦሮሚያ ክልል ነው ነገ ሌሎቹም ክልሎች ውስጥ ተመሳሳይ ግጭቶች ላለመነሳታቸው ምንም ዋስትና የለም እና ያገዛዝ ስርዓቱ አንደኛ በግጭት ስልት የሚያምን ነው። ሁለተኛ ነገር ግን ይሄ ምርጫ በራሱ ደግሞ በብዙ የሀገሪቷ ክፍሎች ያገዛዝ ስርዓቱ ላይ ዜጎች እንዲያቀሙ የሚያደርግ ነው። ሶስተኛ ሰላማዊ የምርጫ ፕሮሰስ የሚባል ነገር እንደ ኢትዮጵያ ባለ ሀገር ውስጥ ምንም ፋይዳ እንደሌለውና
እንደውም በተቃራኒው ይህ አይነቱ የነውረኝነት ህገወጥ የሆነ የአጭበርባሪነት ባህሪ የመንግስት ባህሪ አብዛኛውን ዜጋ ወደ ትጥቅ ትግል ሁሉ እንዲሄድ ሊገፋው ይችላል ብዬ ነው የማስበውና እስካሁን ካየናቸው እንግዲህ ተመልከት ያለፈው ምርጫ ከዚህ በብዙ እጥፍ የተሻለ ነው። አንጻራዊ ሰላም የነበረበት ብዙ ታዛቢዎች እንደልባቸው ነገሩን የሚከታተሉበት ብዙ ትምህርት የተካሄደበት ዲቤቶችም በተወሰነ ሁኔታ አንጻራዊ በሁኔታ የተካሄዱበት ነው። ይሄ ደግሞ ሁሉ ነገሩ የተበላሸና ቀደም እንዳልኩ ምርጫ የሚባል ሌላ መጠሪያ ስም በቀደም ምንም በለው ስትለኝ መጠሪያ ስላጣንለት እንጂ ምርጫ የሚባለውን ስም ማትጠቀምበት አይነት ያገዛዝ ስርዓቱ ይሄ ሌጂቲሜት የሆነ ዲሞክራቲክ ኢሌክሽን ይቅርና እንደው በአግባቡ እንኳን አፈና ባለበትም ሁኔታ አጭበርብረህም ይሄ ምንድነው ትንሽ ብልጠት የተሞላው የማጭበርበር ስራም ሰርተህ የምታገኘው ቅቡልነት አይደለም። ይሄ በቃ አይን ያወጣ ዝርፊያ የተካሄደበት የህዝብን ጉሮሮውን አንቀህ ጉሮሮ ላይ ቆመህ መርጫለው በል ምርጫ ላይ ተሳትፍ ያለው በል ብለህ አስገድደህ የምታደርገው ነገር ስለሆነ ከነቂሙ ነው የሚሻገረው ህዝብ። ስለዚህ በሰላማዊ ትግልም የሚታገለው ሰው ሊቀጥል ይችላል። ከዛ ይልቅ ግን ሀገሪቷ ውስጥ በጣም የከፋ የትጥቅ ትግል የሚፋፋምበት ሁኔታ እንደሚኖር ከወዲሁ በእርግጠኝነት መናገር ይቻላል። ያ ደግሞ ያገዛዝ ስርዓቱ የትኛውንም የሀገሪቷን ክፍል ተረጋግቶ ማስተዳደር ወደማይችልበትና ምናልባትም በአጭር ጊዜ ውስጥ ስልጣኑን እንዲለቅ የሚገደድበት ሁኔታ የሚፈጠር ይመስለኛል እና አብይ አህመድ ይችን የ5 ዓመት ጨርሶ ወደ ሌላኛው 5 ዓመት መሸጋገሩን ነው የሚያየው በዚህ የማጭበርበር ምርጫ። ግን ይሄ የዚህ ምርጫ ችግሮች አብረውት ነው የሚሻገሩት። እንደውም አቅማቸውን ጨምረው ተመልከታው ምርጫ በሚካሄድበት በዚህ ወቅት ይሄን ያህል ስፋት ያለው የሀገሪቷ ክፍል በታጣቂ ኃይሎች ቁጥጥር ስር ሆኖ ከ200 በላይ አንድ ክልል ውስጥ ከ200 በላይ በየመንደሩ በየከተማው በአንድ ቀን በተመሳሳይ ሁኔታ ግጭት መቀስቀስ የሚችል ጦርነት የሚያካሂድ የታጠቀ ኃይል ፋኖ መኖሩ ይሄ ተራ ነገር አይደለም። በተመሳሳይ ሁኔታ የኦላም እንደዚሁ። ስለዚህ እዛው እኮ ለአዲስ አበባ ቅርብ የሆኑ ቦታዎች በዚህ 2 ቀን ውስጥ እስር ቤቶች ተሰብረው እስረኞች እንዲወጡ ተደርገዋል። በርካታ ምርጫ ጣቢያዎች ተቃጥለዋል። የምርጫ ጣቢያ ቁሳቁሶች ወድመዋል። መንገዶች ተዘጋግተው ዜጎች መንቀሳቀስ ያልቻሉበት ሁኔታ ነው ያለው። አብይ አህመድ ሀገሪቷን ማስተዳደር አልቻለም እና የአዲስ አበባ ላይ የምታሳየው በቴሌቪዥን የምታሳየው የይምሰል የማስመሰል ሀገር እየመራህ የሚመስለው ቲያትር አይቀጥልም። መሳይ በዚህ ሁኔታ አይቀጥልም እና አብይ ይሄን ምርጫ ስላለፈ በቃ ቀጣዩን 5 ዓመት እሱ ነው የሚገዛን ብሎ ማሰቡም ራሱ ስህተት ነው ብዬ ነው የማስበው። አብይ በዚህ አካሄዱ አይቀጥልም። የኢትዮጵያ ሕዝብ ለራሱ ክብር ካለው ምናልባት ያሬድ እዚህ ጋር አይቀጥልም የሚለውን ነገር እንግዲህ የሚታዩ ፍንጮች አሁን በአማራ ፋኖ ብሔራዊ ንቅናቄ በእርግጠኝነት ነው ቀጣዩ ይሄ የዛሬው እንደውም የበለጠ አብይ አህመድ የመግደያ ሰርቲፊኬት ያገኘበት ሂደት ነው። መርሃ ግብሩ እንደዚሁ ሰሞኑን ሲካሄዱ የነበሩ ከምርጫው አስቀድሞ ውጤቱን የተጠናቀቀበትን ማሳመሪያና መዝጊያ ስነ ስርዓት ካልሆነ በስተቀር ያለቀለት ያበቃለት ነው። ግን ለኛ የመጨረሻው እርምጃ የምንወስድበት ወገባችንን አስረን ይህን ስርዓት ልናስወግድ የምንችልበትን ትግል የምናፋፍምበት ምዕራፍ ተከፍቷል ነው ያሉት። ከዛ ባለፈ ግን ሌላ ምን አብይ አህመድን ከስልጣን ሊያስወግድ የሚችል የህዝብ ንቅናቄ የተባበረ እንግዲህ ፖለቲካ ፓርቲዎቹ በተወሰነ ድምፁን ያሰማሉ የሚባሉትም ታጥፈው ምርጫ ውስጥ ገብተው አዳማቂና ማህበርተኛ ሆነዋል። አሁን ምን ተስፋ አለ? እንደው ከጫካ ካሉት ባሻገር ምን ተስፋ ኖሮ ነው አብይ አህመድ እችን 5 ዓመት እንደው አልጋ ባልጋ ሊሆንለት አይችልም እሾህ የበዛበት ጊዜ ነው ብለ ለመናገር የሚያስችል ምን ንቅናቄ አለ ከታጣቂዎች ባሻገር? ይሄ በጣም ጥሩ ጥያቄ ነው። ግን በንጽጽር አንድ ነገር ላስቀምጥልህ። የዚህ የቄሮና የፋኖ ሙቭመንት
የሰላማዊ ናቢይ ሳይመጡ በፊት የነበረው ውጥረት ብትመለከት በዛ ምርጫ ውስጥ በአገሪቷ ውስጥ ጠንካራ የሚባል የፖለቲካ ኃይል አልነበረም። ሁሉም ተሽመድምደው ችግር ውስጥ ነበሩ። የመጨረሻው ምርጫ ማለት ነው ከአብይ ከመምጣቱ በፊት የነበረው ምርጫ ምንም አገሪቷ ውስጥ ጠንካራ የሚባል የፖለቲካ ፓርቲ የለም። ስለዚህ አገዛዝ ስርዓቱ 100% ምርጫውን አሸንፏል። የታጠቁ ኃይሎች አልነበሩም። ሁሉም አስመራ ነው የከተሙት። በየጎረቤት ሀገሩ ነበር የነበሩት። ስለዚህ መሬት ላይ በህወሓት የሚመራውን ኢህአዴግ የሚፈታተን ምንም ኃይል አልነበረም። ግን ደግሞ በሚገርም ሁኔታ ሪፕሬሽኑ አፈናው በጣም ከልክ ያለፈ ስለነበረ ብዙ ጊዜ የተደራጁ ኃይሎች የፖለቲካ ፓርቲዎች፣ የሌበር ዩኒየኖች፣ የሃይማኖት ተቋማት በላቸው በማናቸው መንገድ የተደራጁ ፎርማል የሆነ ለዲሞክራሲያዊ ስርዓት ለውጥም ደግሞ ዋና ምክንያት ሊሆኑ ይችላሉ የሚባሉ አካላት ፌል ሲያደርጉ እና በተመሳሳይ ሁኔታ ደግሞ ሪፕሬሽኑ አፈናው ጭቆናው ጫናው ሲበረታ ያልተደራጀ ህዝብ ብሶት ይፈነዳል። ይሄ በብዙ ሀገሮች የታየ ነው። ህዝቡ በተደራጁት የፖለቲካ ኃይሎችም ላይ ተስፋ ይቆርጣል። በሌሎች ፎርሞች የተደራጁ አካላቶችም ላይ ተስፋ ይቆርጥና እሳቱን አንድ ቦታ ነው የሚጫረው። ከዛ በኋላ ግን እንደ ሰደድ እሳት ነው የሚቀጣጠለው እና የኦሮሞ ገበሬዎች መሬት ተዘረፈ ብለው ሲወጡ የፖለቲካ ፓርቲዎች አይደሉም ከጀርባቸው የነበሩት የፖለቲካ ኃይሎች ተቃዋሚ ፖለቲካ ኃይሎች አይደለም ያደራጇቸው ደስፐሬት የሆኑ ወጣቶች ናቸው የወጡት። አንድ ቦታ ተጀመረ። ከዛ በኋላ ግን ማንም ሊያስቆመው አልቻለም። ያኔ ደግሞ ያገዛዝ ስርዓቱ ታንክ ይዞ ነው የወጣው። እነዛ ወጣቶች ደግሞ መንገድ ብቻ በጭራሮና በድንጋይ እየዘጉ እጃቸውን አቆላልፈው ነበር ፕሮቴስት ያደርጉ የነበር። ገዳይ በአንድ ወገን ብቻ ነው ያለው፣ ሌላው ሀቅ አካል እየሞተ ነበር ይታገል የነበረው። ያ ትግል የተበላበትና የተጠለፈበትም ምክንያት ከመነሻውም ዌል ስትራክቸርድ ሆኖ በተደራጁ ኃይሎች የተያዘ ስላልነበረ የሞብ ሙቭመንት ነው እና የተወሰኑ የጎበዝ አለቆች አሉት ከውጭም ከሀገር ውስጥም ሞብ ሙቭመንት ሆነ። ልክ ህወሓትን ከአዲስ አበባ ሲነቅሉ የእርካታው መጨረሻ ሆነና አድፍጦ ይጠብቅ የነበረው የአብይም ኃይል ሌላው ኤሊት ጠለፈው። አሁን ያለንበት ኮንቴክስት በባህሪው አንዳንድ ነገር ከዛ ጋር ቢነጻጸርም አሁን እነዛ በአስመራ ተቀምጠው የነበሩ ታጣቂ ኃይሎች አይነት አይደለም ያለው። አሁን ያሉ ታጣቂ ኃይሎች የሀገሪቷን ግማሽ የሚሆነውን የሀገሪቷን ክፍል የተቆጣጠሩ ኃይሎች መሬት ላይ ያሉበት ሁኔታ ነው ያለው። የብሶቱ ደረጃ ከቁጥጥር ውጪ ወጥቷል። ከዛኛው ጊዜ ስታነጻጽረው ያኔ የኦሮሞ ገበሬዎች መሬት ተወሰደ ብሎ ነው ጥያቄው የተነሳው። አሁን እኮ የብዙ መብላት አልቻልኩም ብሎ መነሳት የሚችለው ሰው 100 ሚሊዮን ህዝብ ይሄን ጥያቄ ብቻ ይዞ መነሳት ይችላል። ስለዚህ ከበቂ በላይ ህዝቡን ብሶት ውስጥ የሚከቱ ነገሮች ተፈጥረዋል። የሰላም እጦት አለ። የታጠቀ ኃይሎች መሬት ላይ አሉ። አሁን በማናቸውም እንደውም መጠንቀቅ የሚያስፈልገው በሰላማዊ ህዝባዊ ቢተኝነት የሚያምኑ ኃይሎች የኛ አይነት የጋራ መድረኩን ጨምሮ እነዚህ ሀገር ውስጥ ያሉ የፖለቲካ ኃይሎችም እንደው ከመፋዘዝ መውጣት ከቻሉ እና ሌሎችም የአደረጃጀት ኃይሎች ቶሎ ሰው ከዚህ በፊት ወደ ነበርንበት የሞብ አይነት ጀስቲስ ውስጥ እንዳይገባ የሞብ ብስጭት የተሞላው የሞብ ንቅናቄ ውስጥ ገብቶ በኋላ መያዣ መጨበጫው እንዳይጠፋ በቂ ዝግጅት በቂ መስጠት ማድረግ ያስፈልጋል እንጂ በተፈጥሮ ሁሉ ጊዜ የተቋማት የትግልን ሊያካሂዱ የሚችሉ የህዝብን ብሶት ሊያካሂዱ የሚችሉ ተቋማት ፌል ሲያደርጉ የሆነ ቦታ ላይ ይፈነዳል ክራውዱ። ልክ እኮ የአረብ ስፕሪንግ ሲጀምር ያ አንድ ሰው ነው ራሱ መጀመሪያ ለኮሶ አጥፍቶ ከዛ በኋላ ምክንያት የሆነውና ሆዴባ ሰው ያኮረፈ በጣም ተስፋ የቆረጠ በመንግስትም በፖለቲካ ኃይሎችም ተስፋ የቆረጠ ህዝብ ስላለ በማናቸውም ሰዓት ምክንያት ባገኘ ጊዜ ሁሉ የሆነ ቦታ ላይ ሊፈነዳ ይችላል መሳይ።
ምንም ዋስትና የለም። በምርጫው ማግስትም እንዲህ ያሉ ነገሮች በአጭር ጊዜ ውስጥ ልናይ የምንችልበት እድል በጣም እንትኑ ሃይ ነው። እንዲህ ያለ ነገር የመከሰቱ ትልቁ ነገር የለውጥ ፈላጊ ኃይሎች ራሳቸውን ወደ ኋላ እንዳይቀሩና ህዝቡ እንዳይቀድማቸው መዘጋጀት ነው። ሁሉ ጊዜ ተደጋግሞ የሚባለው የኢትዮጵያ ህዝብ መቼም አይነሳም፣ እናንተ ስላላችሁት፣ ግማሹ ፈሪ ነው ይለዋል፣ ግማሹ እንደዚህ ነው ይለዋል፣ ህዝቡ በሰላም መኖር ነው የሚፈልገው ምናምን ይላል። ውሸት ነው እሱ። ከዚህ በፊት የተነሱት ወጣቶች ኢትዮጵያውያኖች አይደሉም እንዴ? በነቄሮ ነፋኖ ዘርማ ምን ብለው የተነሱት እኮ ኢትዮጵያዊ ወጣቶች ናቸው። እንደውም ዛሬ እነዛ ልጆች ታጥቀው እየተፋለሙ ያሉት እነሱ ናቸው። እና ደረጃ አለው፣ የሙቀቱ ደረጃ አለ። ያ የሆነ ቦታ ላይ ሊፈነዳ የሚችልበት እድል ግን ሰፊ ነው። መሳይ ያሬድ፣ ምናልባት እዛው ጋር የተያዙ ነገሮችን ለማንሳት ያህል ነው። እንግዲህ የዓለም አቀፉ ማህበረሰብን ለማሳመን ነው። ዓለም አቀፉ ማህበረሰብ ከዚህ በኋላ ህጋዊ መንግስት ነው አይደለም የሚለውን ይህን ምርጫ እየጠበቀን ያለው ነገ ከነገ ወዲያ በመንግስት ስም የተለያዩ ስምምነቶችን ለመፈራረም የተለያዩ ነገሮችን ለማድረግ ህጋዊ መንግስት ሆኖ መገኘቱን የሚያረጋግጡት አንድም እንዲህ አይነት ምርጫ ማከናወን ነው። ስለዚህ አብይ ይህንን ፈተና የሚያልፍበት ምርጫ ነው። ከዚህ በኋላ በኢትዮጵያ ህዝብ ስም ከዓለም አቀፍ ማህበረሰቡ ጋር የሚገናኝበት ከተለያዩ ሀገራት ጋር የሚፈራረምበት ኢትዮጵያን ወክሎ የትም የኢትዮጵያን ጉዳዮች የሚያስፈጽምበትን ፍቃድ የሚያገኝበት ነው ከተባለ እንግዲህ ዓለም አቀፉ ማህበረሰብ ከኛ እኩል ስለኛ የሚጨነቅ አይደለም። በዚህ ግርግር የሚለፍ ዋና እዛ የሚያረጋጋ ኃይል ካለ አብሮ የመስራት እድላቸው ሰፊ ነው። ስለዚህ ነገ ከነገ ወዲያ በዚህ ምርጫ ያሸነፈን ኃይል መንካት ትክክል አይደለም፣ ይሄ ህገወጥነት ነው ብለው ዓለም አቀፉ ማህበረሰብ ምዕራባውያን መንግስታትም ለህልውና የሚታገሉ ኢትዮጵያውያንን ታጣቂዎችም ሌሎችንም እንደው ለመፈረጅና ሌላ ቅጣትም ካለ ለመጣል እንዲህ አይነቱ ነገር ለአብይ አህመድ እድል ይሰጠዋል ወይ? ይህንን ነገር ዓለም አቀፉ ማህበረሰብ እንዲህ አይነት ነገር ይዞ ቢመጣብን ምን ልናደርግ እንችላለን ነው። ምክንያቱም ምርጫ ተካሂዷል የሚለው ነገር እያወቁትም የምታስታውሰው ፕሬዚዳንት ኦባማ 100% ኃይለማርያም ደሳለኝ ያሸነፈበትን ምርጫ በዲሞክራሲያዊ መንገድ የተመረጠ ብለው ነው ያንቆለጳጰሱት። ስለዚህ ምዕራባውያን መንግስታት ስለኛ ሳይሆን ስለራሳቸው ብሔራዊ ጥቅም ነው። ይህንን ምርጫ ነገ ከነገ ወዲያ ሊቀበሉት ይችላሉ። የዛን ጊዜ ምናልባት ከምዕራቡ ዓለም ከውጭ ከዓለም አቀፉ ማህበረሰብ ልናገኝ የምንችለውን ድጋፍ ወይም ደግሞ የነሱን ጫና በሌላው ላይ እንዴት ማርገብ ይቻላል የሚለውንም ከወዲሁ ማሰብ የሚገባ ይመስለኛል። ያሬድ፣ ዓለም አቀፍ ማህበረሰቡ ለምሳሌ አሁን ከአፍሪካ ህብረትና ከኢጋድ በስተቀር ይህን ምርጫ የሚታዘብ የለም። ከዓለም አቀፍ ማህበረሰብ የኢትዮጵያ መንግስት አልጋበዘም፣ እነሱም ኢንተረስት የላቸውም። ምክንያቱም ደግሞ ሀገሪቷ በግጭት ውስጥ ነች። የምርጫ አውድ እንደሌለ ያውቃሉ። ይሄ ምርጫ የተጭበረበረ የአገዛዝ ስርዓቱ አብይ ከአብይ ጋር ተወዳድሮ በቃ የራሱ ቅድም በኤአይ ምስለ እንትኑ ላይ እንደታየው አይነት እንደሆነ ከበቂ በላይ መረዳት አላቸው። እዛ ላይ ምንም አትጠራጠር፣ በእርግጠኝነት ነው የምነግርህ። የምርጫውንም ውጤት በተለየ ሁኔታ ኤክስፔክት አያደርጉም። ምርጫው ምን እንደሚሆን ውጤቱ ምን እንደሚሆንም ያውቃሉ። ውጤቱም ከመጣ በኋላ የአገዛዝ ስርዓቱ አምባገነን እንደሆነ፣ ኦቶሪታሪያን የሆነ ጨካኝ የሆነ በብዙ ዓለም አቀፍ ወንጀሎችም ጭምር እጁ ያለበት የአገዛዝ ስርዓት መሆኑንም ያውቃሉ። ግን ከዚህ በፊት ደጋግመን ብለናል፣ የሀገሩ ባለቤት የሆነው ህዝብ ዝም ካለ እነሱ እዛ ውስጥ ገብተው በተጨረበረ ምርጫ ስለተመረጥ ካንተ ጋር አንሰራም ሊሉ አይችሉም። እንኳን የይምሰል ምርጫ አካሄደህላቸው አይደለም፣ ምንም ምርጫ ካላደረገው ከኢሳያስ ጋር አብረው ይሰራሉ። ምንም ምርጫ የዲሞክራሲ ጭላንጭል የሌለበት ህገ መንግስት የሌለበት ምርጫ አድርጎ ከማያውቀው ከኢሳያስም ጋር አስፈላጊ በሆነበት ሁኔታ ሁሉ ይሰራሉ። እነሱ ጥቅማቸው ላይ ነው የሚያተኩሩት። ልክ የኢትዮጵያ ህዝብ ተነስቶ ሆ ብሎ ታግሎ ያገዛዝ ስርዓቱን ጉሮሮ መያዝ ሲጀምር አዎ አመጣጣህም ልክ አልነበረም፣ ምርጫውም ልክ አልነበረም ብለው አሁን የያዙትን ነገር ሁሉ እየጎለጎሉ ያወጡታል። እንደውም ዋና ወንጃይና ከሳሽ የሚሆኑት እነሱ ናቸው። ዋናውን ዱላ ይዘው የሚመጡት እነሱ ናቸው። የሀገሩ ባለቤት የሆነው ህዝብ ዝም ካለ ግን በአንድ ሀገር ሉዓላዊነት ውስጥ
በዛ ደረጃ ጣልቃ አይገቡ። አንድ ግላጭ ወጣ ነገር የሆነ በጣም እንደው መግለጫ እንዲያወጡ የሚያስብላቸው በምርጫው ለትልቂት ወይ ምናምን የሆነ ነገር ከሌለ በስተቀር ዝም ነው የሚሉት። ሁለተኛ የባይላተራልም ይሁን እንደ አህጉርም የአውሮፓ ዩኒየንም ምንም ያላቸውን በከልማት ጋር ከሴኩሪቲ ጋር በሌሎችም በቢዝነስ የተያያዙ ግንኙነቶቻቸውን ያለምንም ችግር ያስቀጥላሉ። የዓለም በጣም በርካታ ሀገሮች ውስጥ አፋኝ የሆኑ አምባገነን ስርዓቶች አሉ። ሩቅ ሳትሄድ እኮ ካጋሜን መውሰድ ትችላለህ። እንትናን ሙሴቪኒን መውሰድ ትችላለህ። ምርጫዎቻቸው የተጨረበሩ ነበሩ፣ ግን ሰዎቹ ችግሩን ኮንትሮል አድርገው የሀገሩን ህዝብ ጸጥ አስብለው በሰላም ስራቸውን መቀጠል ስለቻሉ የምዕራቡ ዓለም አብሯቸው ይሰራል እየተቻቸውም፣ ግን በቢዝነስ ጉዳይ ላይ ቢዝነስ አዝ ዩዥዋል ይቀጥላል። ስለዚህ እዳው እነሱ ጋር አይደለም ያለው ልልህ ነው። ይሄን ደጋግሜ የምናገረው ነገር ነው። እዳው እኛ ላይ ነው ያለው። ይሄንን ያገዛዝ ስርዓት ማሳጣት፣ ይሄ ያገዛዝ ስርዓት ሀገር መምራት እንደማይችል ለዓለም ማሳየት፣ ይሄ ምርጫ የውሸት መሆኑን ከዚህ በኋላም በሚደረጉ ትግሎች ለዓለም እንዲያይ ማድረግ ከቻልክ ዓለም ከህዝብ ጋር ይቆምና ይሸኙታል አብረው። በዚህች እንኳን በሰሞኑ በሁለት በሶስት ቀን ዓለም አቀፍ ሚዲያዎች የኢትዮጵያን ጉዳይ ምን ያህል ነው ሽፋን የሰጡት? ከዛ ከምርጫው በኋላ አብይ የፈለገውን አድርጎ የኢትዮጵያ ህዝብ ዝም ካለ እነሱም ከዚህ በኋላ ከዛሬ 5 ዓመት በኋላ ሊሆን ይችላል የኢትዮጵያን ጉዳይ የሚዘግቡት ዝም ነው የሚሉት፣ አያነሱም፣ ትዝም አትላቸው። ግን ይሄ ያለው ተነሳሽነት ከቀጠለና ለለውጥ የኢትዮጵያ ህዝብ በሁሉም መስክ በሁሉም አቅጣጫ ተማሪዎችም በየዩኒቨርሲቲው ሰራተኛው በቃኝ፣ ረሃብ በቃኝ፣ ግፍ በቃኝ፣ መታሰር፣ በኑሮ ውድነት መሰቃየት በቃኝ ብሎ ካገዛዝ ስርዓቱ ጋር ትግል ከጀመረ ግን ዩልሲ ኢንተርናሽናል ኮሚኒቲው በቋፍ ነው አብይ ላይ ፊታቸውን ሊያዞሩ። ምክንያቱም ያቺ ሀገር የተረጋጋ እና የነሱንም ስራ ሊሰራ የሚችል ግን ደግሞ የሀገሪቷን ሁኔታ ሊያረጋጋ የሚችል ኃይል መኖሩን እስካረጋገጡ ድረስ አብይ ላይ ተስፋ ከቆረጡ ቆይተዋል። ግን የሀገሬው ህዝብ ተስፋ ካልቆረጠበት ወይም ተስፋ መቁረጡን የሚያሳይ አይነት ንቅናቄ አድርጎ ለውጥ ካላመጣ ግን እነሱ አዲስ አበባ ጎዳና ላይ መጥተው ሊሰለፉልን አይችሉም፣ ሊቃወሙ አይችሉም። ከብራሰልስ ወይም ከዋሽንግተን ሆነው አብይን ተነስ የሚሉበት ሌላ የተለየ ተአምር መፈጠር አለበት። ልክ በሌሎች ሀገሮች ላይ የሀገሬው ህዝብ ሳይንቀሳቀስ ግን ሪጅሙን መቀየር፣ ስርዓቱን መቀየር ለአንድ የሆነ ጥቅማቸው አስፈላጊ ሆኖ ባገኙት ጊዜ ኢራንም ላይ ሲሪያም ላይ ምንም ላይ እንዳረጉት የሀገሬው ህዝብ ሳያምጽ ሊገቡብህ ይችላሉ። ኢትዮጵያ ውስጥ ያላቸው የጂኦፖለቲካል ኢንተረስት ደግሞ በዛ ደረጃ ጣልቃ የሚያስገባ አይደለም። ኢትዮጵያ ትሬታቸውም አይደለችም። ያን ያህልም ደግሞ ኢትዮጵያ ላይ ጣልቃ የሚያስገባ እንትን የላቸው። የሀገሬው ህዝብ ግን ተነስቶ የኢትዮጵያ ህዝብ ተነስቶ የግፍ አገዛዝ በቀኝ፣ የምርጫም ውሸት ነው፣ የምርጫውን ውጤት አልቀበልም፣ ተገድጄ ነው እዚህ ምርጫ ውስጥ ቮት እንዳደርግ በስሜ እንትን የተደረገው፣ አብይ የሚባል ሰው መቀጠል የለበትም፣ ብልጽግና የሚባል ፓርቲ ኢትዮጵያን ይዞ መቀጠል የለበትም ብሎ ነገ ከነጎዲያ ይሄ ህዝብ ካመፀ ግን ዓለም አቀፍ ማህበረሰቡ ከበቂ በላይ እና አብይን የሚወነጅልበት ለፍርድ የሚያቀርብበት ከበቂ በላይ ሰነድም ምክንያትም ስላላቸው ያገዛዝ ስርዓቱን ለመግፋት ውለው አያድሩ። እኛ ዝም ካልን ግን ቢዝነስ አዝ ዩዥዋል ይቀጥላል። በዛሬው ዕለት ምርጫ ማካሄዱን እንደ ስኬት ቆጥሮታል። በእንደዚህ አይነት መልኩ አፍኖም ሰራዊት በትኖም አንቆም አንቁርት አንቆ ጉሮሮ ይዞ እጅ ጠምዝዞ ምርጫ በማከናወኑ እንደ ስኬት ለመቁጠር መዘጋጀቱን እያየን ነው። እነ ዳንኤል ክብረት የሚጽፉትን አንዳንድ የብልጽግና ባለስልጣናት የሚናገሩትን ምርጫው በሰላም ተጠናቋል፣ ምርጫው ጽንፈኞች እንደተመኙት አልተበጠበጠም። አብይ አህመድ ራሱ በሸሻ ሄዶ የተናገረው አለ። ቦምቦች እንዲወረወሩ በምርጫ ጣቢያዎች ሰዎች በተለያዩ ጉዳቶች እንዲፈጠርባቸው የታቀደ ሴራ አለ ብለው ሁሉ ፍንጭ ሰጥቷል። ያ ባለመሆኑ እንደ ስኬት ቆጥረው ነገ ከነጎዳ ይሄንን አንዱ የምርጫው ውጤት አድርገው ሊገልጹልን ይችላሉ።
ሆነም ቀረም የኢትዮጵያ ችግር ይቀጥላል። የኢትዮጵያ ችግር በዚህ ምርጫ የሚፈታ አይደለም። አንድ አባት የተናገሩትን እስቲ እንስማ። ይህን ተናግረዋል። ቀን ሲከፋ ሰው እንደ ቀንነቱ የቀን ስራ ካልሰራ በመንገድ ካልሄደ ምን ቀን ይባላል? ክፉ ቀን የሚባል ይሄ እኮ ነው። ክፉ ቀን ቀኑ 12 ሰዓቱ አይደለም። አዎ ሰው እንደ ልቡ ካልተንቀሳቀሰ ዛሬ እኮ ሰው በቀን አይሄድም እንዴ? ምናየው አይደል? ጭምዬ አዲስ አበባ ብቻ ናት እንግዲህ ብዙ ምዕመናን እኛም አናውቃችሁ እግዚአብሔር የሚያውቃችሁ ብዙ ቅዱሳን አላችሁ። በእናንተ ሌሎችም ብዙ አባቶች ቅዱሳን አሉ። እንደው ይችን ከቦ ይዞልናል። በእውነት ምዬ ነው ምላት እኔ አዲስ አበባ ምዬ ይህን ሁሉ ከአራቱ ማዕዘን የመጣው ምንም ልብስ የሌለው ራቁቱን መጥቶ የሚለብስባት ጫማ የማያውቅ ጫማ ያረገባት ብር ያልቆጠረ ብር የሚቆጥርባት ጎጆ የሌለው ፎቅ የሰራባት ምዬ አዲስ አበባ አይደለችም? እስቲ እንደው እልል በሉላት እምዬ አዲስ አበባ በእውነት። አዎ እንጂ ሌላውማ የምታዩት አይደል? ወጣ ካሉ ከሱልልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አዎ መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ በሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት አቤት የት ያሳዝናል። እናት አባት ቢሞት ሄዶ አይቀበር፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ? ዘረኛ ሁኖ አይጸለይም እንዴ? ፖለቲከኛ ሁኖ እግዚአብሔር ፊት አይቆምም። ፖለቲካ ማለት ምን ልበላችሁ እኮ ግራ የሚያጋባ ነገር ነው። አዎ ግራ የሚያጋባ ነው። ዛሬ በዓለም ስታው ሰማዩ ምድሩ ግራ ያገባው ባህሩ ሰው ውሎ የማይገባበት ዝም ብሎ እኔ ብቻ እንዴት ሰው ብቻውን ሊኖር ይችላል? እንዴት ሆኖ በማን ላይ እንዴ? እና ጸልዩ ያሬድ ጸልዩ ብለዋል አባታችን። እኛ አባት ከስንት አንድ የተገኙ ናቸው። በአሁኑ ሰዓት የሃይማኖት አባቶችም እውነት ለመናገር እየወቀስናቸው አንጋጠን እያዘንባቸው እንገኛለን። በዚህ ወቅት ላይ ኢትዮጵያ ሰማይ ተደፍቶባት ባለበት ዘመን ላይ የአባቶች ዝምታ የአባቶች ጸጥታ ያሳስበናል። ልጆቻቸው እንዲየተገደሉ በጎቻቸው እንደዚህ አምባገነኖች መጫወቻ በሆኑበት ዘመን ላይ አባቶች ዝምታቸው ያስፈራል። እውነት ለመናገር እንደነዚህ አባት ደግሞ ወጥተው ይናገራሉ። ከአዲስ አበባ መውጣት ገብተው ስለ አዲስ አበባ የተናገሩት ነገር ትክክለኛ ነው። አዲስ አበባ የሁላችንም ቤት ናት። አብይ አህመድ ብልጭልጭ በተለያዩ ነገሮች የራሱ አድርጎ በሱ እንድትታወቅና የሱ አሻራ አርፎባት ኢትዮጵያን በሙሉ በዛ እንዲያመሰግኑት ቢጠብቅም ወደድንም ጠላንም አዲስ አበባ ከነ ባህር ዛፍ ሽታዋ ከነ ምን የድሮ ገጽታዋ ድረስ ትናፍቀናለች። ወደድንም ጠላንም የሁላችንም የጋራ ቤት ናት። ግን ከዛ መውጣት አልቻልንም። ከአዲስ አበባ ትንሽ መውጣት ትንሽ ኪሎ ሜትር መጓዝ አደጋ አለው፣ እጅግ ያሳዝናል ብለው ስሜታቸውን የገለጹበት ስብከትን ነው የሰማነው። ምናልባት ምን ማለት ይቻላል? እንዲህ አይነት አባቶች እየመጡ ደግሞ ተስፋ ይሰጡናል። እውነት ያለው መሬት ላይ ያለውን ሁኔታ በቃ በጣም በሚያስደምም በሚያሳዝንም በሚያሳስብም መንገድ ነው ያስቀመጡት። ሰዎች አውቶቡስ ሙሉ ሰው ይታፈናል ያሉት እኮ ከ3 ቀን ከ4 ቀን በፊት ነው። 2 ሙሉ አውቶቡስ ሰዎች ታግተው የሚገደሉ ተገለው የቀሩት እስካሁን የት እንደደረሱ አይታወቅም። ከዛ በፊት ከሳምንት በፊት ደግሞ እንደዚሁ አንድ ሙሉ አውቶቡስ ሰዎች ታፍነው ሰዎቹ የት እንዳሉ በእያንዳንዳቸው ሰዎች 1.5 ሚሊዮን ሁሉ ቤተሰቦቻቸው ተጠይቀዋል የሚባል ነገር አለ። የት እንዳሉ አይታወቅም። የመንግስት ኃይሎች እንደውም በተቃራኒው
ቤተሰቦቻቸው ታፍነውባቸው ብር አምጡ የተባሉ ሰዎች ላይ ክትትል ማድረግ፣ ማሰደድ፣ ማስፈራራት ሁሉ እንደዚህ ያለ ነገር እየተፈጸመ እንደሆነ ከቤተሰቦቻቸው በኩል የወጡ ቅሬታዎችንም ሰምቻለሁና ያ ብቻ ሳይሆን የሚያሳዝነው እንደ ሀገር እንዴት ነው በዚህ አንድ ሀገር ከፕሮፌሰር መራራም በቀደም ሲናገር ሰምቻለሁ። ከአዲስ አበባ ተነስተህ አምቦ መሄድ አትችልም። በአዲስ አበባና በአምቦ መካከል መንገድ ከተዘጋብህ በታጣቂ ኃይሎች ከአዲስ አበባ ደብረ ብርሃን መንገድ እንደዚህ የሚዘጋብህ ከሆነ ዜጎች የሚታፈኑ ከሆነ ሰዎች የሚገደሉ ከሆነ መንቀሳቀስ የማትችልበት አገር ውስጥ ነው የተቀመጥከው። ስለዚህ የአገዛዝ ስርዓቱ ደጋግመንም ቢሆን ሀገሪቷን ማስተዳደር አቅቶታል፣ አልቻለም። ያን ደጋግመን የምንጮኸውም ነገር በዚህ ምክንያትም ነው። ይሄ ስርዓት መቀጠል የለበትም። ሀገርህን አጥብቦብህ እዛው ከየመንደርህ መላወስ የማትችልበት ነገ እኮ አሁን መንገድ ስለተዘጋና መንገድ ላይ ስትሄድ ነው የምትታፈሰው። ነገ ከየቤትህ ደግሞ ትታፈሳለህ። ከየቤታቸው የሚታፈሱበት ቦታም አለ። እንደዚሁ አሁን ይሄን እያወራን ሰዎች ከየቤታቸው ቤትህም ውስጥ መቀመጥ የማትችልበት አሁን ስትንቀሳቀስ ነው። ከማርቆስ አዲስ አበባ ከአምቦ አዲስ አበባ ወይ ምናምን ስትንቀሳቀስ ነው የምትታገተው። ነገ በርህ እየተንኳኳ ቤትህ ድረስ እየመጡ መንቀሳቀስ ስታቆም እነዛ መንገድ ላይ ይጠብቁ የነበሩ አውሬዎች መንገድ ላይ እየጠበቁ ዜጎችን እያፈኑ የሚያሰቃዩ ሰዎች ገሚሶቹም በመንግስት ጸጥታ ውስጥ ያሉ ሰዎች ናቸው። ነገ በየቤትህ ይመጣሉ እና የምትሸሸው እሳት የምትሸሸው አደጋ አንተን እየተከተለ አንተ ነህ የምትሸሸው። ኮንፍሮንት አታረግም። አንተ ትሸሻለህ፣ አደጋው ይከተልሃል። መጨረሻ ግን በየቤትህ ቁጭ ብለህ አይቀርልህ እና የኢትዮጵያ ሕዝብ ቤት ውስጥ ሆኖ ይሄ መንገድ ላይ ሲሄድም በአደባባይ የሚያጣቸው መብቶች ከቤቱ መተው እስካፈናቀሉት ከቤቱ መተው ጎትተው እስኪያወጡት የሚጠብቅ ነው የሚመስለውና በእርግጥ አባታችን እንዳሉት መጸለይ ለዛች ሀገር ሰላም እንዲወርድ ዜጎች በሰላም ውለው እንዲያድሩ ፈጣሪ መለመን አላህን መለመን የአባቶች ተቀዳሚ ስራ ስለሆነ ይገባል። እውነቱን መናገር ይገባል። በደንብ አድርገው ነው ያስቀመጡት። ግን ያገዛዝ ስርዓቱ ላይ ብቻ አትፈርድም። አየህ ሀገር ማስተዳደር ካልቻለ ሊታደግህ ካልቻለ ካፈናም ከዝርፊያም ሊያስቆምልህ ካልቻለ ያንን አይነት ጥበቃ ሊያደርግልህ የሚችል ስርዓት ታግለ ማምጣት አለበት እና እኛ አባት ጸሎት እናድርግ ሲሉ እግረ መንገዳቸውንም የኢትዮጵያ ሕዝብ ንቃ፣ አይንህን ግለጥ፣ በድፍረት ወጥተህ ያለብህን ችግር ተናገር፣ ዝም አትበል፣ ዝምታህን ስበርም እያሉ ሪስክ ወስደው ነው እንትን የሚያደርጉት። አንድ እሱን ነው የሚያሳየው። ሁለተኛ ግን ያው ከስንት አንድ እንደዚህ ሰዎች እናገኛለን እንጂ በሃይማኖት ቤቶች ብትሄድ አሁን በየሚዲያው እየወጡ ቄሶች ሳይቀሩ ሼኮች፣ የሀገር ሽማግሌዎች ነገ ከነገ ወዲያ ታያለህ ምርጫውን ሲባርኩ የምርጫውን ውጤት ቡራኬ ሲሰጡ ህዝቡ እንዲቀበል ሲያግባቡ ሚዲያዎች በየቦታው እየሄዱ ኢንተርቪው ያደርጓቸዋል። የሲቪክ ማህበራት በሲቪክ ማህበራት ስም ተሰይመው ተደራጅተው ይሄን ሁሉ በህዝብ ላይ የሚፈጸመውን ግፍ አንድም ሳያወግዙ ምን ሳይሉ ነገ ከሚዲያ እየተሽቀዳደሙ ጋዜጠኛ ፊት ቆመው በሰላማዊና ፍትሃዊ ዲሞክራሲያዊ ምርጫ ኢትዮጵያ አካሄዳለች ብለው በኢትዮጵያ ህዝብ ላይ የሚቆምሩ በትናንሽ በሚሰጣቸው ገንዘብ በህዝብ ላይ እንዲህ ያለ እንትን የሚፈርዱ ሲቪክ ማህበራትን ምሁራኖችን ነገ በየሚዲያው ቁጭ ብለው የምርጫው እንዴት በሰላምና በፍትሃዊነት እንደተጠናቀቀ የሚተነትኑ ምሁራኖች ሁሉ ይመጣሉ በየመንግስት ሚዲያውም በግል ሚዲያውም እና የኢትዮጵያ ህዝብ ዱላ የሚመዝበት ብዙ ነው። ያገዛዝ ስርዓቱ ብቻ ሳይሆን ያገዛዝ ስርዓቱን ዙሪያውን ያጀቡ የሲቪክ ማህበራት፣ የሃይማኖት ተቋማት፣ ልሂቃኖች ሞልተዋል የሚፈርዱበትና ግን ብቸኛው አማራጭ ደጋግመን እንዳልነው ከተጫጫነን ድባቴ ወጥተን ለፍትህ ለነጻነት ድምጽ መጮህ ማሰማት መታገል ብቸኛው አማራጭ ነው መሰለኝ።
ያሬድ ያጠናቀቅን ነው እንግዲህ ዛሬ አብይ አህመድ ያዘጋጀው ምርጫ ተካሂዷል። ውጤቱን እንግዲህ ወይ ዛሬ ምሽት ወይ ነገ የምናውቀው ይሆናል። ከአዲስ አበባ የተወሰኑ የፖለቲካ ፓርቲዎች ራሳቸውን ተቃዋሚ ብለው የሚጠሩ ነገር ግን የአብይ አህመድ ታማኝ የሆኑ ከታማኝም በላይ ሆነው እያገለገሉ ያሉ ፓርቲዎች ወንበር የሚያገኙ መሆናቸውን ከወዲሁ በስም ዝርዝር ደረጃ ነው። በነገራችን ላይ ስም ዝርዝራቸው እነማን እንደሚገቡ ሁሉ የታወቀ ያለቀለት ጉዳይ ነው። ይህንን ምርጫ በተመለከተ ከሰሞኑ በሌሎች ጉዳዮችና ተያያዥ በሆኑ ነገሮች መድረክ እንደሚኖረን ተስፋ አደርጋለሁ። ዘግይቶ የሚወጡ መረጃዎች አሉ። የፋኖ እንቅስቃሴ ተጠናክሮ ቀጥሏል። ትልልቅ ከተሞች በፋኖ ቁጥጥር ስር እየዋሉ ይገኛሉ። ምናልባት የምርጫ ውጤቱ አስቀድሞ ወደ አዲስ አበባ ስለተላከ ፋኖች በምርጫ ጣቢያ አካባቢ ሊያገኙት የሚችሉት መረጃ የለም። አስቀድሞ ተልኳል። ዛሬ ዝም ብሎ ግርግር ነው ያለውና እንደሰማነው ከሆነ በአብዛኛው የምርጫ ጣቢያዎች ፋኖች በደረሱበት ምንም ነገር የለም። አስቀድሞ ከአንድ ቀን በፊት ወደ አዲስ አበባ ስለተላከ ምንም ነገር ሊያገኙ እንዳልቻሉ ነው የሰማነው። ጥቃቱ ተጠናክሮ ቀጥሏል። ዘመቻ አይሻ ሰይድ ለሚቀጥሉት ቀናትም እንደሚዘልቅ ነው ፋኖ ባወጣው መግለጫ። ለ5 ቀናት የተጣለው የእንቅስቃሴ ገደብ የተሽከርካሪዎች የእንቅስቃሴ ገደብ መቆሙንም አስታውቋል። ከኦሮሞ ነጻነት ሰራዊት ኦላ በኩል እስካሁን መግለጫ መውጣቱን ማለት የእንቅስቃሴ ገደብ መነሳቱን የሚገልጽ መረጃ አላገኘንም። የጅቡቲ መስመር ግን እንደተቋረጠ የሚገልጽ ዜና ከኦሮሞ ነጻነት ሰራዊት ድረገጽ ላይ አግኝተናል። ለማንኛውም ያሬድ ተጀመረ እንጂ አላለቀም። አብይ አህመድ ተጠናቋል ብሎ አሁን ወደ ሌላ አቅጣጫ የሚያስቀይርባቸው አጀንዳዎች ሊገባ ይችላል። ጦርነትን ጨምሮ ሌሎች ጉዳዮችን በማንሳት የኢትዮጵያን ሕዝብ ቢዚ ማድረግ፣ ጭንቅላቱ በሌሎች ነገሮች መወጠር፣ ይህ ምርጫ አብቅቷል ብሎ ምዕራፉን ዘግቶ ልክ እንደ ህጋዊ መንግስት ለመቀጠል ያስባል። እዚህ ላይም ጥንቃቄ መደረግ አለበት። አዳዲስ አጀንዳዎች ይመጣሉ። በሚቀጥሉት ቀናት ውስጥ አብይ አህመድ የኢትዮጵያን ህዝብ የሚወጠርባቸው በርካታ ጉዳዮች ይመጣሉ። ጥንቃቄ ማድረግም ይጠይቃልና እንደ ማጠቃላይ እንደ መውጫ የምትለው ነገር ካለ? አይ ቲንክ ዞሮ ዞሮ የዚህ ምርጫ ውጤት ያው ቅድም እንዳለው ይታወቃል። አብይ በከፍተኛ ለ100% በቀረበ ድምፅ ራሱን መርጦ ራሱን አስመርጦ ይቀጥላል። ግን የመጀመሪያው የአብይ የኢናጉሬሽን ያሸንፍ ያለው አዋጅ ንግግር ውስጥ የምናገኛቸው ነገሮች ውስጥ አንዱ የቀጣዮቹን እርምጃዎች እና የዳይቨርት ለማድረግም ጭምር የኢትዮጵያን ህዝብ አቴንሽን አገኝባቸዋለሁ ብሎ የሚያስባቸው ጥቂት አጀንዳዎች አሉት። እነሱ ላይ ትልቅ ትኩረት ሰጥቶ ይሄ ምርጫ እስኪያልፍ ድረስ በይደር ያቆየውን የአሰብ ጉዳይ ሰበብ አድርጎ ዋና አጀንዳ አድርጎ እንደሚያመጣው ምንም ጥርጥር የለም እና ወደብ አስመልሳለሁ ብዬ ቃል በገባሁት መሰረት አሁን ትግሌን እቀጥላለሁ ብሎ ወደዛ ጫፍ ነገሮችን ለመግፋት ሊሄድ ይችላል። አንድ ሁለተኛ የትግራዩን ህወሓትን ለማንበርከክ የሚሄደው ርቀት ምናልባትም ህወሓትን የማንበርከክ ሳይሆን ትግራይን እንደው በቶታሊ ሬሌቫንት አድርጎ እንትን የማድረጉን ወደ ትግራይ ላይ የሚጨክን አይነት የእርምጃ እንትኑን ምናልባት እሱንም አጠናክሮ ሊቀጥል ይችላል እና እነዚህ ከኤርትራ ጋር ከህወሓት ጋር የጀመራቸውን ትርኮች ወደ አካላዊ ግጭቶች የሚያሳድግበት እና እንዳልከውም አቴንሽንም ዳይቨርት ያደርጋል። አዘ ሴም ታይም ደግሞ የምታገልላችሁ ለወደብ ነው ብሎ ስለሚያስብ ያ የወደብ ኢሹ ደግሞ ሌላ የቀጠና ብዙ ለውጦች ያመጣል ብሎ ስለሚያስብ እዛ ላይ ትኩረት ሰጥቶ የኢትዮጵያን ህዝብ ወደዛ ደግሞ ሌላ ማገዶ እሳት ውስጥ ለመጨመር የሚንደረደርበት እንትን ስለሚሆን እና ዳይቨርት ለምርጫውንም ዳይቨርሽን ይጠቅመዋል። እዛ ላይ በጣም የህዝቡ ጥንቃቄ ከወዲሁ አድርጎ አሁንም ማተኮር ያለበት አብይ አህመድ የሚባል ሰው ኢትዮጵያን እያስተዳደረ ከቀጠለ ኢትዮጵያ በምንም ተአምር ሰላም ልትሆን አትችልም። እነዚህ በየቦታው የተጀመሩ ልማቶችም እንዲሁ ከሚታዩ በስተቀር ፍሬያቸው ማይበላ ፍሬው ማይበላ የሚያጓጓ ዛፍ ምናምን
እየሆነ ሊቀጥል ይችላል። እንደዚሁ ትርምሱ፣ ረሃቡ፣ ድህነቱም በከፋ ሁኔታ ሊቀጥል ይችላል እና ለዚህ ሁሉ ምክንያት የሆነውን ሰው ግን እሱ ላይ ነው የኢትዮጵያ ሕዝብ ማተኮር ያለበት፣ ትግሉም መሆን ያለበት። ይህንን የአገዛዝ ስርዓት አስወግዶ ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት ሊሰፍን የሚችልበት፣ ሰላም የሚመጣበት፣ የተረጋጋ ሀገር እንድትሆን የሚያደርጋት የስርዓት ለውጥ ስለሚያስፈልግ የኢትዮጵያ ሕዝብ ሙሉ ትኩረቱ በዚህ በምርጫው በምናምኑ በመንግስት ፕሮፓጋንዳ ሳይደናገር ሙሉ ፎከሱን ማድረግ ያለበት እዛ ላይ ነው ብዬ ነው ማምነው። ያሬድ እንግዲህ ግንቦት 24 2018 ዓመተ ምህረት የአብይ አህመድ ምርጫን እለት አስመልክተን ያዘጋጀነው ልዩ የአንከር መረጃ ክፍለ ጊዜ ነው። ያው ሰሞኑን ያለውን ሁኔታ ተከታትለን ደግሞ ዳግም እንደምንገናኝ ተስፋ አድርጋለሁ። በአንከር ሚዲያ ታዳሚዎች ስም ከልብ ነው አመሰግናለሁ። መሳይኔም ገጽት